በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ የምናደርስላችሁ የመንፈሳዊ ትረካ መርሃ ግብራችን ነው። በዛሬው መርሃ ግብራችን ይዘንላችሁ የቀረብነው የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ይሆናል። አብራችሁን ቆዩ። ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ባለቤቶች እንሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን ከተጠራ ከጳውሎስና ከወንድማችን ከሶስቴኒዮስ በቆሮንቶስ አገር ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ስም ለከበሩና ቅዱሳን ለተባሉ የእነርሱና የኛ ጌታ የሆነ የጌታችን የኢየሱስ ክርስቶስ ስም በየስፍራው የሚጠሩ ሁሉ በአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። ስለ እናንተ በኢየሱስ ክርስቶስ በእግዚአብሔር ዘንድ ለእናንተ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግነዋለሁ። በአነጋገር ሁሉ በእውቀትም ሁሉ ከብራችሁበታልና ለክርስቶስ መመስከሬ በእናንተ ዘንድ ጸና መጠንን ፍጹማን እንድትሆኑ የጌታችን የኢየሱስ ክርስቶስ መምጣት ተስፋ አድርጋችሁ ፍጹም ጸጋን እንዳታጡ እርሱንም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጸናችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ የጠራችሁ እግዚአብሔር የታመነ ነው። ወንድሞቻችን አንድ ቃል እንደተናገሩ እንዳታዝኑ ፍጹማን እንድትሆኑ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም እማልዳችኋለሁ። እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሩ። ወንድሞቻችን ሆይ እንደምትጣሉና እንደምትከራከሩ ከቄሬሌዎስ ወገኖች ስለእናንተ ነገሩኝ። እነሆ እርስ በርሳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ የምትሉትን ነግራችኋለሁ። ክርስቶስ ተከፍሏልን? ወይስ በውኑ ጳውሎስ ስለእናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠመቃችኋልን? ከቀረሶ ጳሳና ከጋዮስ በቀር ከእናንተ ወገን ሌላ ስለተጠመቅኩ እግዚአብሔርን አመሰግነዋለሁ። በእርሱ ስም ተጠመቅን የሚል እንዳይኖር፣ ነገር ግን የእስጢፋኖስን ቤተሰብ አጥምቄአለሁ። እንግዲህ ሌላ የጠመቅኩትን እንዳለ አላውቅም። ክርስቶስ ወንጌልን ለመስበክ እንጂ ለመጥመቅ አላከኝምና የክርስቶስን መስቀል ከንቱ እንዳናደርግ፣ ነገር ግን በማራቀቅ አይደለም። የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነው፣ ለምንድነው ለኛ ግን የእግዚአብሔር ኃይል ነው። መጽሐፍ እንዲህ ብሏልና እኔ የጥበበኞችን ጥበብ አጠፋለሁ፣ የመካሪዎችን ምክርም እንቃለሁ። እንግዲህ ጥበበኛ ማን ነው? ጸሐፊስ ማን ነው? ይህን ዓለምስ የሚመረምር ማን ነው? እግዚአብሔር የዚህ ዓለም ጥበብ ስንፍና አላደረገውምን? ሰዎች በጥበባቸው በሚያውቁት በእግዚአብሔር ጥበብ ስንፍናን በሚመስላቸው ትምህርት ያመኑትን ሊያድናቸው እግዚአብሔር ወዷልና። አይሁድ ምልክትን ይጠይቃሉ፣ የጽር ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብን ስንፍና ነው። ለእኛ ግን ለዳን ነው። ግን ከአይሁድ ከአረማውያን ብንሆን ክርስቶስ የእግዚአብሔር ኃይል ነው፣ እግዚአብሔር ጥበብ ነው። የእግዚአብሔር ስንፍና ከሰው ይልቅ ይጣበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞቻችን እንግዲህ እንዴት እንደተጠራችሁ እዩ። በሥጋ እጅግ ብዙዎች አዋቂዎች አይደላችሁምና፣ ብዙዎች ኃያላንም አይደላችሁምና፣ በዘመድም ብዙዎች ደጋጎች አይደላችሁምና፣ ነገር ግን
እግዚአብሔር ጥበበኞች ሊያሳፍር የዚህን ዓለም ሰነፎች መረጠ። ኃይለኞችንም ያሳፍር ዘንድ እግዚአብሔር የዚህን ዓለም ደካሞችን መረጠ። አለን የሚሉትን ያሳፍር ዘንድ ዘመድ የሌላቸውን የተናቁትን በቁጥርም ያልገቡትን እግዚአብሔር መረጠ። ሰው ሁሉ በእግዚአብሔር ፊት እንዳይመካ እናንተም በኢየሱስ ክርስቶስ ከእርሱ ናችሁ። በእርሱም ከእግዚአብሔር ጥበብና ጽድቅን ቅድስናና ቤዛነትን አገኘን። መጽሐፍ እንዳለው ይህ ዘንድ የሚመካ በእግዚአብሔር ይመካ እንዳለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 2። ወንድሞች ሆይ እኔም ወደ እናንተ በመጣው ጊዜ በማባበልና ነገርን በማራቀቅ እግዚአብሔር ትምህርት ላስተምራችሁ የመጣሁ አይደለሁም። ከተሰቀለው ከኢየሱስ ክርስቶስ በቀር በእናንተ ዘንድ በሌላውም ነገር እሰማለሁ ብዬ አልጠራጠርሁም ነበር። እናም በድካምና በፍርሃት በብዙ መንቀጥቀጥም መጣሁ። ቃሌም ትምህርቴን መንፈሴና ኃይሌ በመገለጥ ነበር እንጂ በሚያባብል ጥበብ ቃል አልነበረም። ማመናችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። ለአዋቂዎች ጥበብን እነግራችኋለሁ፣ ነገር ግን የዚህን ዓለም ጥበብ ወይም ደግሞ ያልፉ ዘንድ ያላቸው የዚህን ዓለም ሹሞች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ላከበራቸው የወሰነውን ተሰውሮ የነበረውን የእግዚአብሔር ጥበብ በሚስጥር እናገራለን። የዚህ ዓለም ሹሞችንም አላወቁትም። ይህንንም ቢያውቁ ኑሮ የክብር ባለቤትን ባልሰቀሉት ነበር። ነገር ግን መጽሐፍ ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ነው ብሎ የለምን? ለእኛም እግዚአብሔር በመንፈስ ገለጠልን። መንፈስ ቅዱስንም የእግዚአብሔር ጥልቅ ምስጢር ያውቃልና። በሰው ልቦና ያለውን የሚያውቅ ሰው ማን ነው? በእርሱ ያለች ነፍስ ናት እንጂ። እንዲህም ከእግዚአብሔር መንፈስ በቀር የእግዚአብሔር ሐሳብ የሚያውቅ የለም። እኛ የዚህ ዓለም መንፈስ የተቀበልን አይደለንም፣ ነገር ግን እግዚአብሔር የሰጠን ጸጋ እናውቅ ዘንድ ከእግዚአብሔር የሚሆነው መንፈስ ተቀበልን። ይህም ትምህርታችን ከሰው የተገኘ ትምህርት አይደለ፣ አነጋገር ጥበብም አይደለም፣ መንፈስ ቅዱስ የገለጸው ትምህርት ነው እንጂ። መንፈሳዊ ጥበብ ከመንፈስ ቅዱስ የሚሆነውን መርምረው ለሚያውቁ መንፈሳዊያን ነውና። ለሥጋዊ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ይመስለዋል፣ አይቀበለውም። በመንፈስ የሚመረምር ስለሆነ ሊያውቀው አይችልም። መንፈስ ቅዱስ ያደረበት ሰው ግን ሁሉን ይመረምራል፣ እርሱ ግን የሚመረምረው የለም። የእግዚአብሔር ሐሳብ ግን ማን ያውቃል? መካሩስ ማን ነው? እኛ ግን ክርስቶስ የሚገልጸው ዕውቀት አለን። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3። ወንድሞች ሆይ እኔስ የሥጋና የደም እንደመሆናችሁ ክርስቶስንም በማመን ሕፃናት እንደመሆናችሁ እንጂ እንደ መንፈሳውያን ላስተምራችሁ አልቻልኩም። ወተትን ጋትኋችሁ ጽኑ መብል የበላችሁ አይደላችሁም፣ ገና አልጠነከራችሁምና። በሥጋዊ ሕግም ትኖራላችሁና እርስ በርሳችሁ የምትቃኑና የምትከራከሩ ከሆነ ግን ሥጋውያን መሆናችሁ አይደለምን? እንደ ሰው ልማድስ የምትኖሩ መሆናችሁ አይደለምን? ከመካከላችሁ እኔ የጳውሎስ ነኝ የሚል አለና ሌላም የአጵሎስ ነኝ ቢል እናንተ ሥጋውያን መሆናችሁ አይደለምን? እንግዲህ ጳውሎስ ምንድነው? አጵሎስስ ምንድነው? እነርሱስ በቃላቸው ያመናችሁ አገልጋዮች ናቸው። ለእያንዳንዱም እግዚአብሔር እንደሰጠው ነው። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር አሳደገ። አሁንም የሚተክል ቢሆን የሚያጠጣም ቢሆን የሚጠቅምም ነገር የለም፣ የሚያሳድገው እግዚአብሔር ነው እንጂ። የሚተክልም የሚያጠጣም አንድ ናቸው፣ ሁሉም እንደ ድካማቸው ዋጋቸውን ይቀበላሉ። በእግዚአብሔር ሥራ እንተባበራለን፣ የእግዚአብሔር አገልጋዮች ነንና እናንተም የእግዚአብሔር ሕንጻ ናችሁ። እግዚአብሔር እንደሰጠ የጸጋ መጠን እንደ ብልህ ጠራቢዎች አለቃ ሆኜ እኔ መሰረት ጣልኩ፣ ሌላው በእርሱ ላይ ያንጻል።
እያንዳንዱ ግን በእርሱ ላይ እንዴት እንደሚያንጽ ይጠንቀቅ። ነገር ግን ከተመሰረተለት በቀር ሌላ መሰረት ሊመሰርት የሚችል የለም። መሰረቱም ኢየሱስ ክርስቶስ ነው። በዚህ መሰረት ላይ በወርቅና በብር በከበረ ድንጋይና በእንጨት በሳርና በአገዳ የሚያንጽ ቢኖር እያንዳንዱ ሥራ ይገለጣል። እሳትም በፈተናው ጊዜ ቀኑ ይገልጠዋል። ለእያንዳንዱ ሥራ እሳት ይፈትነዋል። ሥራው ጸንቶ የተገኘለት ሰው ዋጋውን የሚቀበል እርሱ ነው። ሥራው የተቃጠለበት ዋጋውን ያጣል። እርሱም እሳት እንደሚድን ሰው ይድናል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ ላይ አድሮ እንደሚኖር አታውቁምን? እግዚአብሔርን ቤተ መቅደስ የሚያፈርሰውን ግን እርሱ ደግሞ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና እግዚአብሔር ቤተ መቅደስ እናንተ ራሳችሁ ናችሁ። እንግዲያስ የእግዚአብሔር ቤተ መቅደስ አታርክሱም፣ ራሳችሁንም አታስቱም። ከመካከላችሁ በዚህ ዓለም ጥበበኛ እንደሆነ የሚያስብ ሰው ጥበበኛ ይሆን ዘንድ ራሱን አላዋቂ ያድርግ። የዚህ ዓለም ጥበብ በእግዚአብሔር ዘንድ ድንቁርና ነውና መጽሐፍ እንዲህ ብሏልና ጠቢባን የሚገታቸው ተንኮላቸው ነው። ዳግመኛ የጥበበኞችን ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ብሏልና። ስለዚህ እንግዲህ አንድ ሰው እንኳን በሰው አይመካ፣ ሁሉ የእናንተ ነውና። ጳውሎስም ቢሆን አጵሎስም ቢሆን ጴጥሮስም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 4 የመጀመሪያው መልእክት። እኛ የክርስቶስ አገልጋዮች የእግዚአብሔር ምስጢር መጋቢዎች እንደሆነ ሰው ስለኛ እንዲህ ያስብ። እንግዲህ በዚህ ከመጋቢዎች እያንዳንዱ ቸርና ታማኝ ሆኖ እንዲገኝ ይፈልጋል። ለእኔስ በእናንተ ዘንድ መመስገን ውርደት ነው። ጻድቅ ብትሉኝ በመዊት ሰው ዘንድ ቸር ብላችሁ ብታከብሩኝ እኔ ለራሴ አልፈርድም። የሚጠራጠረኝና ትዝ የሚለኝ ነገር የለም። በዚህ ራሴን አለማጽደቅ እግዚአብሔር ይመረምረኛልና። ጊዜው ሳይደርስ ዛሬ ለምን ትመረመራላችሁ? በጨለማ ውስጥ የተሰወረውን የሚያበራ የልብን ሐሳብ የሚገልጥ ጌታችን ይመጣል። ያን ጊዜ ሁሉም ዋጋውን ከእግዚአብሔር ዘንድ ይቀበላል። ወንድሞቻችን ሆይ እኔም አጵሎስም ብንሆን መከራ የተቀበልነው ስለ እናንተ ነው። እናንተ እንድትማሩ ከመጻሕፍት ቃልም ወጥታችሁ በወንድሞቻችሁ ላይ እንዳትታበዩ ነው። ማን ይመረምርሃል? የምትታበይስ በምንድን ነው? ከሌላ ያላገኘው አለህን? ያለህንም ከሌላ አገኘህ እንዳላገኘ ለምን ትኮራለህ? እናንተ አሁን ጠግባችኋል፣ በልጽጋችኋል፣ ያለ እኛ ፈጽማችሁ ነግሳችኋል። እኛ ከእናንተ ጋር እንድንነግስ ብትነግሱ አግባብ በሆነ ነበር። እኔስ ለሞት ዝግጁዎች እንደመሆናችን እኛ ሐዋርያት እግዚአብሔር የኋለኞች ያደርገን ይመስለኛል። እኛ ስለ ሰዎች ለአለቃዎች ለዓለም ለመዘባበቻ ሆነናል። እኛስ ስለ ክርስቶስ ብለን አላዋቂዎች ነን፣ እናንተ ግን በክርስቶስ ጠቢባን ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተስ ክቡራን ናችሁ፣ እኛ ግን የተዋረድን ነን። እኛ እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንሰደዳለን፣ ማረፊያ የለንም፣ እንደበደባለን፣ በእጃችን ሥራ እያገለግልን እንደክማለን። ይረግሙናል፣ እኛ ግን እንመርቃቸዋለን። ያሳድዱናል፣ እኛ ግን እንጸልይላቸዋለን፣ እንታገሳቸዋለን። ይሰድቡናል፣ እንማልዳቸዋለን። በዓለም እንደ ጌጥ ሁን፣ በሁሉም ዘንድ የተናቅን ሆን። ይህንንም የጻፍኩላችሁ ላሳፍራችሁ አይደለም፣ ልጆችና ወዳጆች እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ። እኔው ለሁላችሁ ቤዛችሁ ነኝ፣ እናንተ ግን አላፈራችሁኝም። በክርስቶስ ብዙ መከራን ቢኖርባችሁ በአባቶቻችሁ ብዙዎች አይደላችሁም፣ እኔ በኢየሱስ ክርስቶስ ትምህርት ወልጃችኋለሁና። ወንድሞቻችን ሆይ
እኔን እንደምትመስሉ ማልዳችኋለሁ። ስለዚህ በየስፍራውም በአብያተ ክርስቲያን ሁሉ እንዳስተማርኩ በክርስቶስ ኢየሱስ የሄድሁበትን መንገድ ይገልጽላችሁ ዘንድ በእግዚአብሔር የታመነ ልጅ ወዳጅ የሆነ ጢሞቴዎስን ልኬላችኋለሁ። እነሆ ወደ እናንተ ስላልመጣሁ በእናንተ ወገን የታበዩ ሰዎች አሉ። እንኪያስ እግዚአብሔር ቢፈቅድ ፈጥኜ እመጣለሁ። ነገር ግን የትዕቢተኞች ነገር አልሻም፣ ኃይላቸውን እሻለሁ እንጂ የእግዚአብሔር መንግሥት በኃይል እንጂ በቃል አይደለምና። እንዴት ሆኜ ወደ እናንተ ልመጣ ትወዳላችሁ? በበትር ነውን? ወይስ በፍቅርና በቅንነት መንፈስ? የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5። በእናንተ ላይ ዝሙት ይሰማል። እንደዚህ ያለው ዝሙትን አረማውያን እንኳን የማያደርጉት ነው። የአባቱን ሚስት ያገባል። እናንተ ከዚህ ጋር ትዕቢተኞች ናችሁ። ይልቁንም ይህንን ያደረገው ከእናንተ ይለይ ዘንድ ለምን አላዘናችሁበትም? እኔ በሥጋዬ ከእናንተ ጋር ባልኖር በመንፈሴ ከእናንተ ጋር አለሁ። እነሆ ከእናንተ ጋር እንዳለሁ ሆኜ ይህንን ሥራ የሠራውን እፈርድበታለሁ። በጌታችን በኢየሱስ ክርስቶስም ተሰብስባችሁ በእኔ ሥልጣን በጌታችን በኢየሱስ ኃይል ሥጋውን ጎድቶ ጌታችን ኢየሱስን በሚመጣበት ቀን ነፍሱ ትድን ዘንድ እንዲህ ያለውን ሰው ለሰይጣን አሳልፋችሁ ስጡት። እንግዲያስ መታበያችሁ መልካም አይደለም። ጥቂት እርሾ ብዙውን ሊጥ እንደሚያመጣ አታውቁምን? እንግዲህ ለአዲስ ብትሆኑ ዘንድ አሮጌውን እርሾ በእናንተ አረቁም። ገና ቂጣናችሁና ፋሲካችሁ ክርስቶስ ተሰውቶ የለምን? አሁንም በዓላችሁን አድርጉ። ነገር ግን እውነትና ንጽሕና ባለው እርሾ ነው እንጂ በአሮጌው እርሾ በኃጢአትና በክፋት እርሾ አይደለም። ከዘማውያን ጋር አንድ እንዳትሆኑ በዚህ መልእክት ጻፍኩላችሁ። የዚህ ዓለም ዝሙት ብቻ አይደለም፣ አማኞችና ዘራፊዎች ጣዖትን የሚያመልኩ ደግሞ አሉ። ያለዚያስ ከዚህ ዓለም ትለዩ ይገባል። አሁን ከወንድሞች መካከል ዘማዊ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም አመፀኛ ወይም ተራጋሚ ወይም ሰካራም ወይም የሚቀማ ቢኖር እንደዚህ ካለው ሰው ጋራ አንድ እንዳትሆኑ ጻፍኩላችሁ። እንደዚህም ካለው ሰው ጋራ መብልም እንኳን አትብሉ። ምን አግዶኝ? በውጭ ባለው ላይ እፈርድበታለሁ። እናንተስ በውስጥ ከእናንተ ጋር የሚኖሩትን ፈርዳችሁ ቅጧቸውን። በውጭ ያሉትን ግን እግዚአብሔር ይፈርድባቸዋል፣ ይቀጣቸዋል። ክፉንም ከናንተ አርቁ። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6። እንግዲህ በሚነቅፉ ሰዎች ዘንድ ልትከራከሩ አትድፈሩም። ከጓደኛው ጋር በአመፀኛ ዘንድ ሊከራከር የሚችል አለን? ከደጋጉ ዘንድ አይደለምን? ከባልንጀራው ጋር ክርክር ያለው ቢኖር በቅዱሳን ይከራከር። የሚነቅፍና በአመፀኛ ዘንድ ግን አይደለም። ቅዱሳን ሰውን ሁሉ እንደሚያድኑ አታውቁምን? እናንተ ሰውን ሁሉ የምትዳኙ ከሆናችሁ ይህንን ትንሹን ነገር ልትዳኙ አይገባችሁምን? የዚህንስ ዓለም ዳኝነት ተውቱና በመላእክት እንኳን እንድንፈርድ አታውቁምን? ነገር ግን የዚህን ዓለም ክርክር ያላቸው ሰዎች ቢኖር በቤተ ክርስቲያን የተሾሙ የበታች ወንድሞች ይሰሟችሁ። ይህንንም የምላችሁ ልዘልፋችሁ ነው። እንግዲህ ከመካከላችሁ ወንድሞቻችን በወንድሞቻቸው ጋር ማስታረቅ የሚችል ሽማግሌ የለምን? ነገር ግን ወንድም ከወንድሙ ጋር ይካሰሳል፣ ይህም በማያምኑ ፊት ይደረጋል። እንግዲህ ጸብና ክርክር ካላችሁ ከመጀመሪያ ጀምሮ ውርደት እንደሚሆንባችሁ እወቁ። እንግዲያማ እንዴት አትነጠቁም? እንዴትስ አትገፉም? አሁንም ቢሆን እናንተ አመፀኞችና ቀማኞች ናችሁ፣ እንደዚህም ወንድሞቻችሁን ትበድላላችሁ። አመፀኞች የእግዚአብሔር መንግሥት እንደማይወርሱ አታውቁምን? አያስቷችሁ። ሴሰኞች ወይም ጣዖትን የሚያመልኩ ወይም አመንዝራዎች ወይም ቀላጮች በወንድ ላይ ዝሙትን የሚሰሩባቸውም ቢሆን ሌቦች ወይም ቀማኞች ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሷትም። እንግዲህ እናንተ እንዲህ ስትሆኑ
እነማን ናችሁ? ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። በሆነው ሁሉ ላይ ስልጣን አለኝ፣ ግን ሁሉ የሚጠቅመኝ አይደለም። ሁሉም ይቻለኛል፣ ነገር ግን በእኔ ላይ እንድሰለጥን የማደርገው ምንም የለ። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ሁለቱን ይሽራቸዋል። ስጋችሁ ለእግዚአብሔር ነው እንጂ ለዝሙት አይደለም። እግዚአብሔር ለስጋችሁ ነው። ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው እግዚአብሔር እኛንም ከካህሪነት ያስነሳናል። ስጋችሁ የክርስቶስ አካል እንደሆነ አታውቁምን? እንግዲህ የክርስቶስን አካል ወስዳችሁ የአመንዝራ አካል ታደርጉታላችሁን? አይገባም። ከአመንዝራ ጋር የተገናኘ ከእርሷ ጋር አንድ አካል እንደሆነ አታውቁምን? መጽሐፉ ሁለቱ አንድ አካል ይሆናሉና ብሏልና። ከእግዚአብሔር ጋር የተዋሃደ ግን ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ራቁ። ኃጢአት የሚሰራ ሰው ሁሉ ከስጋ ውጭ ይሰራል። ዝሙትን የሚሰራ ግን ራሱ በስጋው ላይ ኃጢአትን ይሰራል። ስጋችሁ ከእግዚአብሔር ለተቀበላችሁ በእናንተ አድሮ ላለ መንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ለራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህ እግዚአብሔር በስጋችሁ አክብሩት። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 7። ስለ ጻፍኩላችሁስ ለሰው ወደ ሴት አለመቅረብ ይሻለዋል። ነገር ግን እንዳትሴሰኑ ሰው ሁሉ በሚስቱ ይወሰን፣ ሴትም ሁላ ለባሏ ትወሰን። ለሚስትም ባሏ የሚገባትን ያደርግላት፣ እንዲህ ሚስትም ለባሏ የሚገባውን ታደርግለት። ሚስት በራሷ አካል ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲህ ባል ለራሱ አካል ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት እንድትተጉ ከምትስማሙበት ጊዜ ብቻ በቀር ባልና ሚስት አትለያዩ። ዳግመኛ ሰይጣን ድል እንዳያደርጋችሁ በአንድነት ኑሩ። ሰውነታችሁ ድካም ነውና፣ ይህንንም የምላችሁ አንድ ፈቃድ ነው እንጂ ላዛችሁ አይደለም። ሰው ሁሉ እንደኔ ሊሆን እወዳለሁ፣ ነገር ግን ሰው ሁሉ እግዚአብሔር እንዳደለው ጸጋ ይኑር። ግብሩ እንዲህ ይሆናልና ግብሩ ሌላ ይሆናል አለና። ነገር ግን ያላገቡትና አግብተው የፈቱትን እንደ እኔ ሆነው ቢኖሩ ይሻላቸዋል እላለሁ። መታገስ ባይችሉ ግን ያግቡ፣ በፍቶት ከመቃጠል ማግባት ይሻላልና። ያገቡትንም በእግዚአብሔር ትእዛዝ አዝዛቸዋለሁ፣ በራሴ ትእዛዝ አይደለም። ሚስትም ከባሏ አትታ፣ ከተፈታችን ብቻዋን ትኖር፣ ያለዛ ከባሏ ጋር ትታረቅ። ባልም ሚስቱን አይታ። ሌላው ግን ከራሴ እናገራለሁ፣ ከጌታችን አይደለም። ከወንድሞቻችሁ መካከል የማታምን ባሏንም የምታፈቅር ከእርሷ ጋር ለመኖር የምትወድ ሚስት ያላችሁ ሰው ቢኖር ሚስቱን አይታ። ሴቱም የማያምንና ሚስቱንም የማያፈቅር ከእርሷ ጋር ሊኖር የሚወድ ባል ቢኖራት ባሏን አትፍታ። የማያምን ባል በሚስቱ ይቀደሳልና የማታምን ሚስት በባሏ ትቀደሳለችና፣ ያለዛማ ልጆቻቸው ርኩሳን ይሆናሉና። አሁን ግን ቅዱሳን ናቸው። የማያምን ግን ቢፈታ ይፍታ። ወንድምና እህት እግዚአብሔር ለሰላም ስለጠራቸው እንደዚህ ላለ ግብር አይገዙምና። ሚስትም ባሏን ታድነው ዘንድ እንደሆነ አታውቁምን? ባል ሚስቱን ያድናት እንደሆነ አያውቅምን? ነገር ግን ሁሉ እግዚአብሔር እንዳደለው ሁሉ እግዚአብሔር እንደጠራው እንዲሁ ይኑር። ለአብያተ ክርስቲያን ሁሉ እንዲሁ ሥርዓትን እንሰራለን። ተገዝሮ ሳለ የተጠራ ቢኖር አለመገረዝን አይመኝም። ያልተገረዘም ቢጠራ ከዛው ወዲያ አይገዘር። የእግዚአብሔር ትእዛዝ መጠበቅ ነው እንጂ መገዘር አይጠቅምምና አለመገዘርም አይጎዳምና። ሁሉ እንደተጠራ እንዲሁ ይኖር። እናንተ ባሪያ ሳለህ ብታምን አያሳዝንህ፣ የሚችልህ ከሆነ ግን ነፃነትን አግኝ። የተጠራ ባሪያ በእግዚአብሔር ዘንድ ነፃነት ያለው ነውና፣ እንዲህም ነፃነት ያለው ከተጠራ የእግዚአብሔር ባሪያ ነው። በዋጋ ተገዝታችኋልና
የሰው ተገዦች አትሆኑ። ወንድሞቻችን ሁላችሁም በተጠራችሁበት እንዲሁ በእግዚአብሔር ኑሩ። ስለ ድንግልና የምነግራችሁ እግዚአብሔር ትእዛዝን አይደለም፣ ታማኝ እንደሆነ እግዚአብሔር ይቅር ይለኝ እንደመሆኔ ምክሬን ነግራችኋለሁ እንጂ። ነገር ግን እንግዲህ ይመስለኛል በግድ ይህን ለምራት ይሻላል እንግዲህ እንዲህ ቢሆን ኑሮ ለሰው ይሻለዋል። ከሚስት ጋር ሳለ ከእርሷ መፍታትን አትሻ፣ ሚስት ከሌለ ግን ሚስትን አትሻ። ብታገባ ኃጢአት አይሆንብህም። ድንግሊቱ ባል ብታገባ ኃጢአት አይሆንባትም። ያገቡ ግን ለራሳቸው ድካም ይሻሉ። እኔም ይህንን የምላችሁ ስለማዝንላችሁ ነው። ነገር ግን ወንድሞቻችሁ እንዲህ ይቀናል። የዚህ ዓለም ኑሮ ሁሉ ሊያልፍ ቀርቧልና አሁንም ያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳላለቀሱ ይሆናሉ፣ ደስ ያላቸው ደስ እንዳላላቸው ይሆናሉ፣ የሸጡም እንዳልሸጡ ይሆናሉ፣ የገዙም እንዳልገዙ ይሆናሉ፣ የበሉ እንዳልበሉ ይሆናሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህ ዓለም ተድላ ሁሉ ያልፋልና። እኔስ ያለ ሐሳብ ልትኖሩ እወዳለሁ። ያላገባ እግዚአብሔር ደስ ሊያሰኘው የእግዚአብሔርን ነገር ያስባልና፣ ያገባ ግን ሚስቱ ደስ ሊያሰኝ የዚህ ዓለም ኑሮ ያስባል። እንዲህ ከሆነ ግን ተለያየን። አግብታ የፈታች ሴትም ያላገባች ድንግል ብትሆን ነፍሷ ከሥጋዋ ይቀደስ። ነፍሷ ከሥጋዋ ይቀደስ ዘንድ እግዚአብሔርን ታስበዋለች። ያገባች ግን ባሏን ደስ ልታሰኝ የዚህን ዓለም ኑሮ ታስባለች። ይህንንም የምላችሁ እንዲጠቅማችሁ ነው፣ ላጠምዳችሁ ግን አይደለም። ኑሯችሁ አንድ ወገን እንዲሆን እግዚአብሔርን ያለመጠራጠር እንድታገለግሉት ነው። በሸመገለ ጊዜ ስለ ድንግልናው እንደሚያፈቅር የሚያስብ ሰው ቢኖር እንዲህ ሊሆን ይገባል። የወደደውን ያድርግ፣ ቢያገባ ኃጢአት የለበትም። በልቡ የቆረጠና ያላወላወለ ግን የወደደውን ሊያደርግ ይችላል። ግድም አይበሉት። ድንግልናውን ይጠብቅ ዘንድ በልቡ ቢጸና መልካም አደረገ። ድንግሊቱን ያገባ መልካም አደረገ፣ ያላገባ ግን የምትሻለውን አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ የሞተ እንደሆነ ግን ነፃ ናት። የወደደችውን ታግባ፣ ነገር ግን በእግዚአብሔር ይሁን። በምክሬ ጸንታ እንዲሁ ብትኖር ግን ብፅዕት ናት። የእግዚአብሔር መንፈስ በእኔ ላይ ያለ ይመስለኛል። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 8። ለጣዖት ስለሚሰዉ መስዋዕቶች ሁላችሁም እወቁት እንዳለን እናውቃለን። ዕውቀት ያስተብያል፣ ፍቅር ግን ያነጻል። አውቃለሁ የሚል ቢኖር ያውቅ የሚገባውን ገና አላወቀ። እግዚአብሔር የሚወድ ሰው ግን እርስ በእርስ ዘንድ በእውነት የታወቀ ነው። ለጣዖት የተሰዋውን ስለመበለት፣ ነገር ግን ጣዖት ሁሉ በዓለም ከንቱ እንደሆነ ከአንድ እግዚአብሔር በቀር ሌላ አምላክ እንደሌለ እናውቃለሁ። አማልክት የሚሏቸው ነገሮች አሉና በሰማይ ቢሆን በምድርም ቢሆን ብዙ አማልክት ብዙ ጌቶች ቢኖሩ ለእኛስ ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ እግዚአብሔር አብ አለን። ሁሉ በእርሱ የሆነ እኛ በእርሱ የሆን አንድ ጌታ ኢየሱስ ክርስቶስ አለን። ነገር ግን ሁሉን የሚያውቀው አይደለም። እስከዛሬ በጣዖት ልማድ ለጣዖት የተሰዋውን የሚበሉ አሉ። ሕሊናችሁ ድካም ስለሆነ ይረክሳል። መብል ግን ወደ እግዚአብሔር አያደርስንም። ብንበላ አይራበንም፣ ባንበላም አይጎዳንም። ነገር ግን እናንተን በማየት ሌላ እንዳያሰናክል ተጠንቀቁ። አንተ አማኝ በጣዖት ቤት በማዕድ ተቀምጠ ያየህ ቢኖር ያ ልቡ ደካማ የሆነ ሰው ወዲያውን ለጣዖት የተሰዋውን ደፍሮ ይበላል። ክርስቶስ ስለ እነርሱ የሞተለት ያ ደካማ ወንድሙ አንተን በማየት ይጎዳል። በባልንጀሮቻችሁ ላይ እንዲህ የምትበድሉ ከሆነ ድካመ ሕሊናቸው የምታቆስሉ ከሆነ ክርስቶስ ትበድላላችሁ። ነገር ግን በመብል ምክንያት ወንድሜ የሚሰናክል ከሆነ ወንድሜ እንዳላሰናክል ለዘላለም ምስጋና አልበላም። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 9። እኔ ነፃ አይደለሁምና ሐዋርያስ አይደለሁምን? ጌታችን ኢየሱስ ክርስቶስ ያየሁ አይደለሁምን? እናንተስ በጌታችን ሥራዬ አይደላችሁምን? ለሌሎች ሰዎችስ ባልሆን በእናንተስ ሐዋርያችሁ እኔ ነኝ። በጌታችን ሐዋርያት ማኅተም እናንተ ናችሁና። ለሚመክሩኝ መልሴ እንዲህ ነው።
በውኑ ልንበላና ልንጠጣ አይገባንምን? እንደ ሌሎች ሐዋርያት ሁሉና እንደ ጌታችን ወንድሞች እንደ ኬፋ ከሴቶች እህቶቻችን ይዘን ልንዞር አይገባምን? ወይስ ስራ ለመተው መብት የሌለን እኔና በርናባስ ብቻ ነን? የሚያገለግለውን ምግብ ያገኝ ዘንድ ነውን? ወይን ተክሎ ፍሬውን የማይበላ ማን ነው? መንጋውንስ ጠብቆ ወተቱን የማይጠጣ ማን ነው? በውኑ ለሰው ይመስል እንኖራለን? የሙሴ መጽሐፍ ኦሪትስ እንዲህ ብሎ የለምን? እህልን የምታበራይበት ጊዜ የበሬውን አፍ አትሰረው። እንግዲህ ይህንን የጻፈ ለእግዚአብሔር በሬ አሳዝኖት ነውን? ይህ የሚለው ፈጽሞ ስለኛ አይደለንምን? የሚያርስ በተስፋ ለሚያርስ የሚያበረይ እንዲከፍል በተስፋ ሊያበረይ ስለሚገባው በእውነት ስለኛ ተጽፏል። እኛ መንፈሳዊያን ነገር ከዘራንላችሁ ስጋዊያን ነገር ብናጭድ ታላቅ ነገር ሆነ። በእኛ ሹመት ሌላ የሚቀድመን ከሆነ የሚሳላችሁ እናንተ ታውቃላችሁ። እኔ ይህን አልፈለኩትም፣ ነገር ግን የክርስቶስን ትምህርትን እንዳላሰናክል በሁሉ እታገሳለሁ። የጣዖት ካህናት የጣዖት መባ የሚበሉ አታውቁምን? መሰዊያውን የሚያገለግሉ መስዋዕቱን የሚከፍሉ አታውቁምን? ለቤተ እግዚአብሔር ሹሞች መተዳደሪያ ቤተ እግዚአብሔር መባ ነው። ጌታችን እንዲሁ ወንጌል ሊያስተምር ሰዎች ለሕይወታቸው መተዳደሪያ በዚያ ወንጌል ማስተግበር ይሆን ዘንድ አዘዘ። እኔ ግን ይህንን ቢሆን አልፈቀድኩም። ይህንን የጻፍኩት ይህንን አደገኛ ብዬ አይደለም። ምስጋና ከሚቀርብብኝ ሞት ይሻለኛል። ወንጌልን ባስተምር መመስገን አይገባኝም፣ ታዝዤ አድርጌዋለሁና። ወንጌልን ባላስተማር ደግሞ ወዮልኝ። ይህንስ በፈቃድ አደረጌው ቢሆን ዋጋዬን ባገኘው ነበር። በግድ ከሆነ ግን በተሰጠኝ መጋቢነት አገለግለዋለሁ። እንግዲህ ዋጋዬ ምንድን ነው? ወንጌልስ ባስተምረው በሹመት የማገኘው ሳይኖር ወንጌልን ያለ ዋጋ እንዳስተምር ባደረገኝ ነው። እኔ ከሁሉ ይልቅ ነጻ ስሆን ብዙዎች ወደ ሃይማኖት እሰበስባቸው ዘንድ እንደ ባሪያ ራሴን ለሁሉ አስገዛው። አይሁድ እጠቅማቸው ዘንድ ለአይሁድ እንደ አይሁድ ሆንኩላቸው። ከኦሪት በታችም ያሉትን እጠቅም ዘንድ እኔ ራሴ ከኦሪት በታች ሳለሁ ከኦሪት በታች ላሉት ከኦሪት በታች እንዳለ ሰው ሆንኩላቸው። የእግዚአብሔር ሕግ የዘነጋ ሳልሆን በክርስቶስ ሕግም ሳሉ ሕግ የሌላቸውን እጠቅማቸው ዘንድ ሕግ የሌላቸው ሕግ እንደሌላቸው ሆንኩላቸው። ደካሞቹንም እጠቅማቸው ዘንድ ለደካሞች እንደ ደካማ ሆንኩላቸው። በሁሉ መንገድ አንዳንዶችን አደን ዘንድ ከሁሉ ጋር በሁሉ ነገር እንደ እንኖር ሆንኩ። በወንጌልም ትምህርት አንድነት ይኖረኝ ዘንድ ስለ ወንጌል ትምህርት ሁሉን አደረግኩ። በእሽቅድድም ስፍራ የሚሽቀዳደም ሁሉ እንደሚፈጥን አታውቁምን? ለቀደመው የሚያደርጉለት ዋጋ አለ። እንዲሁ እናንተም እንድታገኙ ፈጽማችሁ ሩጡ። የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውንና የሚፈልገውን ምስጋናችን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ ሐሳብ እንደምሮጥ ሁሉ እንዲሁ አልሮጥም። ነፍሴንም እንደምጎስም ሁሉ እንዲሁ አልጋደልም። ነገር ግን ሌላው ሳስተምር እኔ ለራሴ የተናቅኩ እንዳልሆን ሰውነቴን አስጨንቃታለሁ፣ ሥጋዬንም አስገዛዋለሁ። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10። ወንድሞቻችን ሆይ አባቶቻችሁ ወደ ደመና እንዳጋረዳችሁ ሁሉ በባህር መካከል አልፈው እንደሄዱ ልታውቁ እወዳለሁ። ሁሉንም ሙሴ በደመናና በባህር አጠመቃቸው። ሁሉ ያ መንፈሳዊ ምግብ ተመገቡ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይኸውም በኋላቸው የሚሄደው ከመንፈሳዊ አለት የጠጣ ነው። ያም አለት ክርስቶስ ነበር። እግዚአብሔር ግን ከእነርሱ በሁሉም ደስ አለው አላለውም፣ ብዙዎች በምድር ወድቀዋልና። እነርሱ እንደተመኙ እኛ ደግሞ ክፉ እንዳንመኝ እነርሱ ለእኛ ምሳሌ ሆኑልን። አሕዛብ ተቀመጡ፣ ይበላሉ፣ ይጠጡም ጀመር፣ ሊዘፍኑም ተነሱ ብሎ መጽሐፍ እንደተናገረ እነርሱ አንዳንዶቹ እንደ አምላከ ጣዖት በመልኩ አትሁን፣
ከእነርሱም አንዳንዶቹ እንደ ሴሴኑ በአንድ ቀንም 23,000 ሰዎች እንደወደቁ አንሴስን። ከእነርሱ አንዳንዶቹ እግዚአብሔር እንደተፈታተኑት ንዝር እባብንም እንዳጠፋቸው እግዚአብሔር አነበታተን። ከእነርሱ አንዳንዶቹ እንዳንጎራጎሩበት በመቅሰፍትም እንደጠፉ አናንጎራጎር። እነርሱ ያገኛቸው ይህ ሁሉ ነገር በኋላ ዘመን የምንነሳው ለእኛ ትምህርትን ምክር ሊሆነን ምሳሌ ሆኖ ተጻፈ። አሁንም ያ ቆሜያለሁ ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ። አሁንም ያ ቆሜያለሁ ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ። በሰው ላይ እንደሚደርሰው ያለ ፈተና ነው እንጂ ያለ ፈተና አያገኛችሁም። በምትችሉት መከራ ነው እንጂ በማትችሉት መከራ ተፈተኑ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ነው። እርሱ ከፈተና ትድኑ ዘንድ በመከራ ጊዜ ይረዳችኋልና። ወንድሞች አሁንም ጣዖት ከማምለክ ሽሹ። ለአዋቂዎች እንደሚኖር ነግራችኋለሁ። ትክክለኛውን እናንተ ራሳችሁ ፍረዱ። ይህም የምንባርከው የበረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን? የምንፈትተው ይህን ህብስት ከክርስቶስ ሥጋ ጋር አንድ አይደለምን? ህብስቱ አንድ እንደሆነ እንዲሁ እኛም ብዙዎች ስንሆን አንድ አካል ነን። ሁላችን ከአንድ ህብስት እንቀበላለን። እስራኤል ዘሥጋን ተመልከቱ። መስዋዕቱን ይበላሉ፣ የመሠዊያው ጋር አንድ ይሆናሉ አልነበረምን? እንግዲህ ምን እንላለን? ጣዖትን የሚሰዋ መስዋዕት ከንቱ ነው፣ ጣዖታታቸውን በከንቱ ናቸው። አሕዛብ የሚሰዉ አጋንንት ናቸው እንጂ ለእግዚአብሔር አይደለም። ነገር ግን የአጋንንት ተባባሪዎች እንድትሆኑ አልፈቅድላችሁም። የእግዚአብሔር ጽዋ የአጋንንትን ጽዋ አንድ አድርጋችሁ መጠጣት አትችሉም። የእግዚአብሔር ማዕድን የአጋንንትን ማዕድ በአንድነት ልትበሉ አትችሉም። እንግዲህ እግዚአብሔር እናስቀነዋለን። በውኑ እኛ እርሱ እንበረታለን? ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚጠቅመኝ አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። ለባልንጀራችሁ እንጂ ለራሳችሁ አታድሉ። ደግሞም በሥጋ ገበያ የሚሸጡትን ሁሉ ከሕሊና የተነሳ አትመረምሩ ብሉ፣ ምድር በመላው እግዚአብሔር ናትና። ያላመነ ሰው ቢጠራችሁ ልትሄዱ ብትወዱ ያቀረበላችሁን ሁሉ በሕሊና የተነሳ አትመረምሩ ብሉ። እንግዲህ ይህ ጣዖት የተሰዋ ነው ያላችሁ ቢኖር ግን ስለነገራችሁ በባልንጀራችሁ የሚጠራጠር ስለሆነ አትብሉ፣ ነፃነታችሁን እንዳይነቅፍባችሁ አስረድቷችኋልና። በሥጋ በበላን ግን በነገሩ ስለማመስገን ለምን ይነቅፉኛል? ብትበሉም ብትጠጡም የምታደርጉት ሁሉ ለእግዚአብሔር ክብር አድርጉት። ለአይሁድም ለአረማውያንም ለእግዚአብሔር ቤተ ክርስቲያንም ያለመሰናክል አርያ ሆኗቸው። እኔም ሁሉም በሁሉ ነገር ደስ እንዳሰኝ ይድኑ ዘንድ የብዙዎች ተላ እሻለሁ እንጂ የራሴ ተላ የምሻ አይደለሁምና። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11። ክርስቶስ እንደሚመስል እኔን ምሰሉ። ወንድሞች ሆይ አመሰግናችኋለሁ፣ ዘወትር ታስቡኛላችሁና ያስተማርኳችሁንም ትምህርት ተጠብቃችኋልና። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይም ደግሞ የሚያስተምር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትከናነብ የምትጸልይ ወይም የምታስተምር ሴት ሁሉ ራሷን ታዋርዳለች። ራሷን እንደተላጨች መሆኗ ነውና። ሴት ካልተከናነበች ትላጭ ወይም ጸጉሯን ትቆረጥ። ለሴት ጸጉሯን መቆረጥ ወይም ደግሞ መላጨት ውርደት ከሆነ ትከናነብ። ወንድ በሚጸልይበት ጊዜ ሊከናነብ አይገባውም፣ የእግዚአብሔር አርአያና አምሳል ነውና። ሴትም ለባሏ ክብር ናት። ሴት ከወንድ ተገኝታለችና፣ ወንድ ግን ከሴት የተገኘ አይደለም። ወንድ ስለ ሴት አልተፈጠረም፣ ሴት ስለ ወንድ የተፈጠረች እንጂ። ስለዚህ ሴት ስለ መላእክት ስልጣን እርሷ ሊሆን ይገባል። ነገር ግን አሁን ሴት ከባሏ አትለይ፣ ወንድም ከሚስቱ አይለይ። ሁላችሁም በጌታችን ኑሩ። ሴት ከወንድ እንደትገኝ እንዲሁ ወንድ ከሴት ተገኘ። ነገር ግን ሁሉ ከእግዚአብሔር ነው። እስኪ እናንተ ራሳችሁን ፍረዱ።
ሴት ወደ እግዚአብሔር በምትጸልይበት ጊዜ ልትከናነብ አይገባምን? ተፈጥሮዋስ አያስረዳችሁምን? ወንድ ግን ጸጉሩን ቢያሳድግ ነውር ነው። ለሴት ግን ጸጉሯን ብታሳድግ ክብሯ ነው። ለሴት ጸጉሯ እንደ ቀጸላ ሆኖ ተሰጥቷታልና። ነገር ግን የምጠራጠር ቢኖር እኛ ወይም የእግዚአብሔር ቤተክርስቲያን እንዲህ ያለ ልማድ የለንም እንበል። ይህንም የነገርኳችሁ ላመሰግናችሁ አይደለም። የምትሰበሰቡበት ጊዜ ወደ ዝቅተኛ እንጂ ወደሚሻል ግብር አትሄዱምና። ከሁሉ አስቀድሞ በቤተ ክርስቲያን በምትሰበሰቡበት ጊዜ እንደምትጣሉ፣ እንደምትከራከሩ ሰምቻለሁ። የማምነውንም አለኝ። ከእናንተ የተመረጡ ወንድሞች ተለይተው እንዲታወቁ ትለያዩ ዘንድ ግድ ነው። እንግዲህ እናንተ በምትሰበሰቡበት ጊዜ የምትበሉ የምትጠጡ ለጌታችን ቀን እንደሚገባ አይደለምን? ወደ ምግብ ትሽቀዳደማላችሁ። የተራበ ባጠገባችሁ እያለ እናንተ ትበላላችሁ፣ ትጠግባላችሁ፣ ትሰክራላችሁ። በውኑ የምትበሉት የምትጠጡት ቤት የላችሁም? ወይስ እግዚአብሔር ቤተክርስቲያን ታስነቅፋላችሁ? ነዳያንስ ታሳፍሯችኋላችሁን? ምን እላለሁ? ደስ ያመሰግናችኋለሁ፣ አላመሰግናችሁም። ከእግዚአብሔር እንደተማርኩ አስተምራችኋለሁ። ጌታችን ኢየሱስ ክርስቶስ እርሱ ራሱ በያዘበት በዚያች ሌሊት ህብስቱን አነሳ፣ አመሰገነ፣ ባረከ፣ ተተተ፣ እንዲህ አላቸው፣ እንኩ ብሉ፣ ስለ እናንተ የሚጠጣው ሥጋዬ ይህ ነው። የምታስበው እንዲህ አድርጉ። እንዲህ ህብስቱ ከተቀበሉ በኋላ ጽዋውን አንስቶ እንዲህ ሥርዓት የሚጸናበት ይህ ጽዋ ደሜ ነው፣ እንዲህ አድርጉ፣ የምትጠጡበትን ጊዜ አስቡኝ አላቸው። ይህ ህብስት በምትበሉበት ይህንንም ጽዋ በምትጠጡበት ጊዜ ሁሉ ጌታችን እስከሚመጣበት ቀን ድረስ ሞቱን ትናገራላችሁ። አሁንም ሳይገባው ይህን ህብስት የበላ ይህንን ጽዋ የጠጣ የጌታችን ሥጋውና ደሙ ስለሆነ ዕዳ አለበት። አሁንም ሰው ራሱን መርምሮ አጽንቶ ከዚህ ህብስት ይብላ ከዚህ ጽዋም ይጠጣ። ሳይገባው የጌታችን ሥጋም እንደሆነ ሳያውቅ ሰውነቱን ሳያነጻ የሚበላና የሚጠጣ ለራሱ ፍርድና መቅሰፍት ይበላል ይጠጣል። ስለዚህ ከመከራችሁ የድካምና የታመሙ ብዙዎች ናቸው። ብዙዎች በድንገት አንቀላፍተዋል። እኛ በራሳችን ብንፈርድ ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አሁንም ወንድሞቻችን ወይ ለምሳ በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ። መሰብሰባችሁ ለፍዳ እንዳይሆን የተራበ ቢኖር በቤቱ ይብላ፣ አትነቃቀፉ። ሌላውንም ሥርዓት ግን መጥቼ እሰራላችኋለሁ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 12። ወንድሞቻችን ሆይ ስለ መንፈስ ቅዱስ ስጦታም ታውቁ ዘንድ እንጂ አላዋቂዎች ልትሆኑ አንወድም። ቀድሞ እናንተ አሕዛብ የነበራችሁ ጊዜ ዲዳዎች ጣዖትን ታመልኩ ነበር። ጣዖትን በማምለክ ረክሳችሁ እንደነበር ወደ ወሰዷችሁ ትሄዱ ዘንድ ነበር ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ቢኖር ኢየሱስ ውግዝ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው እንዲል አንድስ እንኳን እንዳይችል አስታውቃችኋለሁ። መንፈስ ቅዱስ አንድ እንደሆነ ስጦታውም ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎት አሉ። ሁሉም በሁሉ የሚያደርግ እግዚአብሔር አንድ ሲሆን ልዩ ልዩ አሰራር አለ። ለሁሉም ጌታ እየረዳ በየእድል እንደሚገባው እንደሚጠቅመው ለእያንዳንዱ በግት ይሰጠዋል። መንፈስ ቅዱስ የጥበብ ቃል የሚሰጥ አለ። መንፈስ ቅዱስን የእውቀት ቃል የሚሰጥም አለ። አንድም በዛኛው የመንፈስ እምነት ለአንዱ በአንዱ መንፈስ የሚፈውስ ስጦታ፣ ለአንዱም ትምህርትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ለአንዱም በልሳኖች የተናገረውን መተርጎም ሰጥቷል። በዚህ ሁሉ ያው አንድ መንፈስ ቅዱስ ሁሉን ይረዳል፣ ሁሉን እንደወደደ ያደርጋል። አካል አንድ እንደሆነ ብዙ የአካል ክፍሎችም እንዳሉበት፣ ነገር ግን የአካል ክፍሎች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስም ደግሞ እንዲሁ ነው።
እኛ ሁላችን በአንድ መንፈስ አንድ አካል ለመሆን ተጠምቀናል። አይሁድ ብንሆን፣ አረማውያን ብንሆን፣ ባሪያዎችን ብንሆን፣ ነፃዎችን ብንሆን ሁላችን አንድ መንፈስ ተሰጥቶናል። በአካላችን ክፍል ብዙ ነው፣ ነገር ግን አንዱ አይደለም። እግርም እኔ እጅ አይደለሁም አካልም ክፍል አይደለሁም ብትል ይህ ማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ አይን አይደለሁምና የአካል ክፍል አይደለሁም ብትል ይህንን በማለቷ የአካል ክፍል መሆኗ ይቀራልን? አካል ሁሉ አይን ቢሆን ኖሮ መስማት ከየት ተገኘ ነበር? አካልስ ሁሉ ጆሮ ቢሆን ኖሮ ማሽተት ከየት ተገኘ ነበር? አሁን ግን እግዚአብሔር የአካላችን ክፍል በሰውነታችን ውስጥ እርሱ እንደመወደደ የየራሱን ያከናውናል። መደበው። የአካል ክፍሉ አንድ ቢሆን ኖሮ አካል የት በተገኘ ነበር? አሁንም የአካል ክፍሎች ብዙዎች ናቸው። አካሉ ግን አንድ ነው። አይኑ እጅን አልፈልግሽም ልትላት አትችልም። ራስም እግሮችን አልፈልጋቸውም ልትላቸው አትችልም። ደካሞች የሚመስሉ የአካል ክፍሎች ይልቁንም የሚያስፈልጉ ናቸው። ከአካል ክፍሎች የተናቁ ለሚመስሉ ክብርን እንጨምርላቸዋለን። ለምናፈርባቸው የአካል ክፍሎች ክብር ይጨመርላቸዋል። ለክብሩ የአካላቸው ክፍል ክብርን አንሻለትምኛ። እግዚአብሔር ግን ሰው ጌታችን አስማምቶታል። ይልቁንም ታናሹን የአካል ክፍል አክብሮታል። የአካላችን ክፍሎች እርስ በርሳቸው እንዳይለያይ አካላችን ሳይነጣጠል በክብር እንዲስተካከል አስማማ። አንድ አካል ክፍል ቢታመም እርሱ ጋር የአካል ክፍሎች ሁሉ ይታመማሉ። አንድ የአካል ክፍል ደስ ቢለው የአካል ክፍሎች ሁሉ እርሱ ጋር ደስ ይላቸዋል። እንግዲህ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም የአካል ክፍሎች ናችሁ። እግዚአብሔር ለቤተ ክርስቲያን የሾማችሁ አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም መምህራን፣ ከዚህ በኋላ ተአምራትና ኃይል ማድረግ የተሰጣቸው፣ ቀጥሎ የመፈወስ ሀብት የተሰጣቸው፣ የመረዳትና ሀብት የተሰጣቸው፣ የመምራትን ቋንቋ የመናገር ሀብት የተሰጣቸው ናቸው። በሆነ ሁሉ ሐዋርያት ይሆናሉን? ሁሉስ ነቢያት ይሆናሉን? ሁሉስ መምህራን ይሆናሉን? ለሁሉስ ተአምራት ማድረግ ይቻላልን? ለሁሉስ የመንፈስን ሀብት ይሰጣልን? ሁሉስ በቋንቋ ይናገራሉ? ሁሉስ ይተረጉማሉን? ነገር ግን ለምትበልጠው ጸጋ ቀኑ ደግሞም የምትሻለው መንገድ አስተምራችኋለሁ። የሰው ሁሉ ቋንቋ ባውቅ የመላእክትንም ቋንቋ ባውቅ ነገር ግን ፍቅር ከሌለኝ እንደሚጮህ ናስ ነኝ ወይም እንደሚመታ ከበሮ መሆኔ ነው። ትንቢትን ብናገር የተሰወረውን ሁሉ ጥበብን ሁሉን ባውቅ ተራራ እስከ ማፍለስ የሚደርስ ፍጹም እምነት ቢኖረኝ ፍቅር ከሌለኝ ግን ከንቱ ነኝ። ገንዘብን ሁሉ ለምጽዋት ብሰጥ ስጋዬንም ለእሳት መቃጠል ብሰጥ ነገር ግን ፍቅር ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ፍቅር ያስተሳዝናል፣ ፍቅር አይቀናናም፣ ፍቅር አያስመካም፣ ፍቅር ልቦናን አያስታብኝ፣ ብቻዬን አይደለ አይለኝም፣ አይበሳጭም፣ ክፉ ነገርንም አያስብም፣ ጽድቅን በመስራት ደስ ያሰኛል እንጂ ግፍን በመስራት ደስ አይሰኝም። በሁሉ ይቻላል፣ በሁሉ ያስተማምናል፣ በሁሉም ተስፋ ያስደርጋል፣ በሁሉም ይታገሳል። ፍቅር ለዘወትር አይጠላም። ትንቢትን የሚናገርም ያልፋል ይሻራልም። በልዩ ልዩ ቋንቋ የሚናገርም ያልፋል ይቀራል። የሚራቀቅም ያልፋል ይጠፋል። በየጊዜው ጥቂት ጥቂት እናውቃለንና ጥቂት ጥቂት ትንቢትን እንናገራለን። ፍጹም የሆነ ሲመጣ ግን ያ ተከፍሎ የነበረው ይሻራል። እኔ ልጅ በነበርኩ ጊዜ እንደ ልጅ እናገር ነበር፣ እንደ ልጅ ማስብ ነበር፣ እንደ ልጅ መመክር ነበር። በአደኩ ጊዜ ግን የልጅነት የጸባይ ሁሉ ሻርኩ። አሁን ግን ታወቀኝ፣ በግልጥም ተረዳኝ። በመስታወትም እንደሚያይ ሰው ዛሬም በድንግዝጋዝነት እናያለን፣ ያን ጊዜ ግን ፊት ለፊት እናያለን። አሁን በክፍል ኋላ ግን እንደተገለጠልኝ መጠን ሁሉ አውቃለሁ። አሁንም እንደዚሁ ሶስት እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉ ግን ፍቅር ይበልጣል። ፍቅርን ተከተሏት፣
ለመንፈሳዊ ስጦታ ይልቅም ትንቢት ለመናገር ተፎካከሩ። በቋንቋ የሚናገር ለእግዚአብሔር እንጂ ለሰው የሚናገር አይደለም፣ የሚናገረው የሚሰማው የለምና። ነገር ግን በመንፈስ ምስጢር ይናገራል። ትንቢትን የሚናገር ግን ለማንጻት፣ ለማነጽና ለመምከር፣ ለማረጋጋት ለሰው ይናገር። በቋንቋ የሚናገር ራሱ ያንጻል፣ የሚተረጉም ግን የክርስቲያኖችን ማህበር ያንጻል። ሁላችሁም በቋንቋ ልትናገሩ እወዳለሁ፣ ይልቁንም ትንቢትን ልትናገሩ እወዳለሁ። ባይተረጉም በቋንቋ የሚናገር ይልቅ ትንቢትን የሚናገር እጅግ ይበልጣልና፣ ቢተረጎም ግን ማህበሩን ያንጻል። አሁንም ወንድሞች ሆይ ወደ እናንተ መጥቼ በማታውቁት ቋንቋ ባናግራችሁ የጥበብ ነገር ቢሆን፣ የትንቢት ነገር ቢሆን፣ የማስተማርም ስራም ቢሆን ገልጬ ካልነገርኳችሁ የሚጠቅማችሁ ጥቅም ምንድን ነው? ነፍስ የሌለው ድምፅ የሚሰጥ እንደ መሰንቆ ወይም እንደ ክራር ያለ መሳሪያ በስልት ካልተመታ መሰንቆ ወይም ክራር የሚለው ማን ያውቀዋል? መለከት የሚነፋ በታወቀ ስልት ካልነፋ ለጦርነት ማን ያዘጋጃል? እንዲሁም እናንተ በማታውቁት ቋንቋ ብትናገሩ ይህንንም ገልጣችሁ ባትተረጉሙ የምትሉትና የምትናገሩት ማን ያውቃል? በነፍስ ጋር እንደምትነጋገሩ ትሆናላችሁና። በዓለም ላይ ልዩ ልዩ ቋንቋ አለ፣ ከእነርሱም ትርጉም የሌለው አንድም የለም። የቋንቋው ትርጉም ካላወቅ እኔ የማይናገረኝ እንደ እንግዳ እሆንበታለሁ፣ የሚያናግረኝ እርሱ ለእኔ እንደ እንግዳ ይሆናል። እንግዲህ እናንተም የመንፈስ ቅዱስን ስጦታ ተፎካከሩ፣ ትበዙም ዘንድ ማህበር የምታነጹበትን ፈልጉ። በማያውቀው ቋንቋ የሚናገር ሰውን መተርጎም እንዲችል ይጸልይ። በማላውቀው ቋንቋ የምጸልይ ከሆነ ግን ቃል ብቻ ይጸልያል፣ ልቤ ግን ባዶ ነው። እንግዲህ ምን አደርጋለሁ? በመንፈስ እጸልያለሁ፣ በማስተዋል እማልዳለሁ፣ በመንፈስ ይዘምራለሁ፣ በማስተዋል እዘምራለሁ። አንተ መንፈስ ብታመሰግን ያ የቆመው ያልተማረው በአንተ ምስጋና ላይ እንዴት አሜን ይላል? የምትናገረውን የምትጸልዩን አውቅምና። እነሆ አንተስ መልካም ታመሰግናለህ፣ ነገር ግን ሌላው እንዴት ይታነጻል? እግዚአብሔርን አመሰግነዋለሁ ከሁላችን ይልቅ እኔ በቋንቋችሁ እናገራለሁና። ነገር ግን ሌሎችን አስተምር ዘንድ በቋንቋ የሚናገር ብዙ ቃልን ይልቅ በቤተ ክርስቲያን በአእምሮዋ 5 ቃላትን ልናገር እሻለሁ። ወንድሞች ሆይ በአእምሮ እንደ ሕፃናት ትሆኑ፣ ነገር ግን ለክፉ ነገር እንደ ሕፃናት ሁኑ። በእውቀትም ፍጹማን ሁኑ። በኦሪትም ይህንን ሕዝብ ለሌሎች ቋንቋዎቻቸውና በሌላ አንደበት እነግራቸዋለሁ እንዲሁም ሁኑ፣ አይሰሙኝም ይላል እግዚአብሔር ተብሏልና። አሁንም ቋንቋን መናገር ለማያምኑ ሰዎች ለምልክት ነው፣ የሚያምን ግን አይደለም። ትንቢት የሚያምኑ ነው እንጂ ለማያምኑ አይደለምና። ሕዝቡም ሁሉ በአንድነት ቢሰበሰብ ሁሉም በልዩ ልዩ ቋንቋ ቢናገር አላዋቂዎች ወይም ደግሞ የሚያምኑበት ቢመጣ አብደዋል ይሏቸዋል የለምን? ሁሉም ትንቢትን ቢናገር ግን የሚያምኑ ወይም ደግሞ አላዋቂዎች ቢመጡ ሁሉ ይከራከሯቸው የለምን? ሁሉ ሲያሳፍሯቸው የለምን? በልባቸው የደበቁት ይገልጣል። ከዚህ በኋላ ያ የማያምነው ተመልሶ ይጸጸታል፣ በግንባሩም ወድቆ ለእግዚአብሔር ይሰግዳል። በእውነት እግዚአብሔር ከእናንተ ጋር እንዳለ ይናገራል። አሁንም ወንድሞች ሆይ ሁላችሁ በምትሰበሰቡበት ጊዜ መዝሙር አላችሁ፣ ትምህርትም አላችሁ፣ መገለጥ አላችሁ፣ በቋንቋ መናገር አላችሁ፣ መተርጎምም አላችሁ። በሁሉ የምታነጹበት ጥቅም አድርጉት። በቋንቋ የሚናገር ቢኖር ሁለት ወይም ቢበዛ ሶስት እየሆኑ በተራ ይናገሩ፣ ሌላው ይተረጉም። የሚተረጉም ከሌለ ደግሞ በቤተ ክርስቲያን በቋንቋ የሚናገር ዝም ይበል። በእግዚአብሔር መካከልና በእነርሱ መካከል ይናገር። ነቢያትም ቃላታቸው ለቤተ ክርስቲያን ይታወቅ ዘንድ ሁለት ወይም ሶስት ሆነው ይናገሩ። ተቀምጦ ሳለ ምስጢር የተገለጠለት ቢኖር ፊተኛው ዝም ይበል። ሁሉ እንዲማር፣ ሁሉ ደስ እንዲለው፣ እንዲጻናና ሁላችሁም እያንዳንዳችሁ ትንቢትን ትናገሩ ትችላላችሁና። የነቢያት ሀብት ለነቢያት ይሰጣል። በቅዱሳን ጉባኤ ሁሉ እንደሚደረገው
እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለምማ። ሴቶችን በቤተ ክርስቲያን ዝም ይበሉ ሊታዘዙ እንጂ ሊናገሩ አልተፈቀደምና ኦሪትም እንዲሁ ብለዋልና። ለሴት በቤተ ክርስቲያን መናገር ክልክል ነው። ሊማሩ ከወደዱም በቤታቸው በባሎቻቸው ይጠይቁ፣ እግዚአብሔር ቃል ከእናንተ ብቻ ወጥቷልና ወይም የእግዚአብሔር ቃል ወደ እናንተ ብቻ ደርሷልና። ራሳችሁን እንደ ነቢያት አድርጉ ወይም መንፈስ ቅዱስ እንዳደረበት አድርጉ ወይም መንፈስ ቅዱስ እንዳደረበት አድርጉ የሚቆጥር ቢኖር የእግዚአብሔር ትእዛዝ ነውና ይህንን የጻፍኩላችሁን ይወቁ። ነገር ግን ይህንን የማያውቅ ቢኖር እግዚአብሔር አያውቀውም። አሁንም ወንድሞች ትንቢትን ለመናገርና በቋንቋ የሚናገሩን አትከልክሉት፣ ነገር ግን ሁሉም በአግባቡና በስርዓቱ አድርጉ። የመጀመሪያቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 14 አይተናል። ምዕራፍ 15 ወንድሞች ሆይ ያስተማራችሁትን የተቀበላችሁትን ያላችሁበትን በእነርሱ የምትድኑበትን ወንጌል አሳስባችኋለሁ። ያስተማርኳችሁን ታስቡ ዘንድ ሆነ በቃሌ አስተምራችኋለሁ፣ ያለዚያ ግን ማመናችሁ ከንቱ ነው። እኔ የተማርኩትን አስቀድሜ መጽሐፍ እንደሚል እንዲህ ብዬ አስተማርኳችሁ። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ እንደተጻፈም በሦስተኛው ቀን ተነሳ፣ ለጴጥሮስ ታየ። ከዚህም በኋላ 11 ደቀ መዛሙርትን ታያቸው። ከዚህም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታያቸው። ከእነርሱ በብዙዎች እስከ ዛሬ አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚህም በኋላ ለያዕቆብ ታየው። ኋላም ለሐዋርያት ሁሉ ከሁሉም በላይ ጭንጋፍ ለመመሰል ለእኔ ታየኝ። ከሐዋርያት ሁሉ እኔ አንሳለሁ፣ የእግዚአብሔርን ቤተ መቅደስ ስላሳደድኩ ሐዋርያት ተብዬ ልጠራ የማይገባኝ ነገር ግን እግዚአብሔር ጸጋ አሁን እኔ ባለሁበት አለው። ለእኔም የሰጠኝ ጸጋውን ለከንቱ የሆነብኝ አይደለሁም። እኔም ከሁሉ ይልቅ ደከምኩ፣ ነገር ግን በእኔ ላይ ያደረው እግዚአብሔር ጸጋ ጸናኝ እንጂ እኔ አይደለሁም። አሁንም እኔም ቢሆን እነርሱም ቢሆኑ እንዲህ እናስተምራለን፣ እናንተም እንዲህ አምናችኋል። ክርስቶስ ከሙታን ተለይቶ ተነስቷል ብለን ለሌላው ብናስተምር ከሆነ እንግዲህ ከመካከላቸው ሙታን እንዳይነሱ የሚል እንዴት ይኖራል? ሙታን የሚነሱ ከሆነ ክርስቶስ ከሙታን ተለይቶ አልተነሳም። ክርስቶስም ከሙታን ካልተነሳ እንግዲህ ትምህርታችን ከንቱ ነው፣ እናንተም እምነታችሁ ከንቱ ነው። እኛም በእግዚአብሔር ላይ ሐሰት ምስክሮች ሆነናል። ክርስቶስ አስነሳው ብለናልና እንግዲህ ያስነሳው ነውን? ሙታን የማይነሱ ከሆነ ክርስቶስ ከሙታን አልተነሳም። ክርስቶስ ከሙታን ካልተነሳ ከማመናችን ከንቱ ነው፣ ገናም በኃጢአታችን አላችሁ። እንግዲህ በክርስቶስ አምነው የሞቱ ጠፍተዋል። በዚህ ዓለም ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሰው ሁሉ ይልቅ ጉዳተኞች ነን። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያ ሰው ሞተ መጥቷልና በሁለተኛው ሰው ትንሣኤ ሙታን ሆነ። ሁሉ በአዳም እንደሚሞት እንዲሁ በክርስቶስ ሁሉ ሕያዋን ሆኗል። ነገር ግን ሰው ሁሉ በየሥርዓቱ ይነሳል። በመጀመሪያ ከሙታን የተነሳ ክርስቶስ ነው። ከዛም በኋላ ከክርስቶስ ያመኑ እርሱ በሚመጣበት ጊዜ ይነሳሉ። እግዚአብሔር አብ መንግስቱን እጅ ባደረገ ጊዜ ገዢዎች ሁሉ ንጉሱም ሁሉ ኃይሉም ሁሉ በተሻረ ጊዜ ያን ጊዜ ፍጹም ይሆናል። ጠላቶች ሁሉ ከእግሩ በታች እስኪወድቁ ድረስ ይነግሱ ዘንድ አለውና ከዛም በኋላ መጨረሻው ጠላት ይሻራል። ይኸውም ሞትና ሁሉንም በእግሩ በታች አብዝቷልና ሁሉ ይገዛለታል። ባለ ጊዜ ግን ሁሉንም የሚያስገነዝቡት በቀር እንደሆነ አይታወቅም። ሁሉም በተገዛለት ጊዜ ግን እግዚአብሔር ከሁሉ ቦታ በሁሉ ይሆን ዘንድ ያን ዕለት ወልድም ሁሉን ላስገዛለት ይገዛል። ያለዚያማ ለምን ያጠምቃሉ? ሙታን እንዲነሱ አይደለምን? ሙታን የማይነሱ ከሆነ ለምን ያጠምቃሉ? እንግዲህ እኛ ሁልጊዜ መከራን ሰላምን
እቀበላለሁ። ወንድሞች ሆይ በጌታችን በኢየሱስ ክርስቶስ በሆነው በእናንተ ላይ ባለ ትምክህት ሁል ጊዜ እገደላለሁ። በውኑ በኤፌሶን ከወሬ ጋር የተገልኩ ለሰው ብዬ ነውና ምን ይጠቅመኛል? ሙታን የማይነሱ ከሆነ እንግዲህ እንበላ እንጠጣ፣ አንድም ወንድሞቻችን አያስቷችሁ፣ ክፉ ነገር መልካም ጠባይን ያበላሻልና። ለጽድቅ ትጉም፣ አትሳቱ፣ እግዚአብሔር የማያውቁ ሰዎች አሉና። ነገር ግን እንዳትፈሩ ይህንን እላችኋለሁ፣ ሙታን እንዴት ይነሳሉ? የሚነሱስ በምን አካላቸው ነው የሚል አሉ። አንተ ሰነፍ፣ አንተ የምትዘራው እንኳን ካለፈረሰ አይበቅልም። የምትዘራው ስንዴ ቢሆን የሌላው ቢሆን የምትዘራው ቅንጣት ብቻ ናት እንጂ ይህን ኋላ የሚያገኘውን አገዳ አይደለም። እግዚአብሔር ግን እንደወደደ አገዳን ይሰጠዋል፣ ለእያንዳንዱ ዘርም አገዳ የራሱን። ሁሉ አካል አንድ አይደለምና የሰው አካል ሌላ ነው፣ የእንስሳት አካልም ሌላ ነው፣ የወፍ አካልም ሌላ ነው፣ የአሳ አካልም ሌላ ነው፣ የሰማይ አካልም ሌላ ነው፣ የምድርም አካልም ሌላ ነው። ነገር ግን በሰማይ ካለው ክብር ልዩ ነው፣ በምድርም ያለው አካል ክብር ልዩ ነው። የፀሐይ ክብሩም ልዩ ነው፣ የጨረቃም ክብሩ ሌላ ነው፣ የከዋክብት ክብራቸውም ሌላ ነው። ኮከብ ከኮከብ በክብር ይበልጣልና። የሙታን ትንሣኤያቸው እንዲሁ ነው። በሚፈርስ አካል ይዘራል፣ በማይፈርስ አካል ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነግሣል። ሥጋ አካል ይዘራል፣ መንፈሳዊ አካል ይነግሣል። የሥጋዊ አካል አለና መንፈሳዊ አካልም ደግሞ አለ። መጽሐፍ እንዲህ ብሏልና የመጀመሪያው ሰው አዳም በነፍስ ሕያው ሆኖ ተፈጠረ፣ ሁለተኛው አዳም ግን ሕይወትን የሚሰጥ መንፈስ ነው። ነገር ግን አስቀድሞ ሥጋዊ ቀጥሎም መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። መጀመሪያው ሰው ከመሬት ተገኘ፣ መሬታዊ ነው። ሁለተኛ ሰው ከሰማይ ወረደ፣ ሰማያዊ ነው። መሬታውያን እንደዚህ እንደ መሬታውያን ናቸው፣ ሰማያውያን እንደዚሁ እንደ ሰማያውያን ናቸው። የመሬታዊ መልክ እንደለበስን እንዲሁ ሰማያዊ መልክ ደግሞ እንለብሳለን። ወንድሞቻችሁ ወይ ይህንን ነግራችኋለሁ፣ ሥጋዊና ደማዊ የእግዚአብሔር መንግሥት አይወርስም። የሚፈርሰው የማይፈርሰውን አይወርስም። እንደ ምስጢር እነግራችኋለሁ፣ ሁላችን የምንሞት አይደለንም። ነገር ግን የኋለኛይቱ በምልክት ሰነፍ የሁላችሁን እንደ አንድ አይነት ጥቅሻ በአንድ ጊዜ እንለወጣለን። መለከት ይነፋል፣ ሙታንም የሚፈርሰው ሁሉ ይነሳሉ፣ እኛም እንለወጣለን። ይህ የሚፈርሰው የማይፈርሰውን፣ ይህ የሚሞተው የማይሞተውን ይለብስ ዘንድ አለውና። ይህ የሚፈርሰው የማይፈርሰው በለበሰ ጊዜ፣ የሚሞተውም የማይሞተውን በለበሰ ጊዜ ሞት በመሸነፍ ተዋጠቡ ተብሎ የተጻፈውን ጊዜ ይፈጸማል። ሞት ወይ እንግዲህ መውጊያ ወዴት አለ? መቃብር ወይ አሸናፊነት ወዴት አለ? የሞት ወጊያ ኃጢአት ናት፣ የኃጢአትም ኃይሏ ኦሪት ናት። በጌታችን በኢየሱስ ክርስቶስ ድል መንሳት ስለሰጠን ለእግዚአብሔር ምስጋና ይሁን። አሁንም የተወደዳችሁ ወንድሞች ሆይ የጸናችሁና የማትናወጡ ሁኑ። ዘወትር በጎ ምግባርን አብዝታችሁ ለእግዚአብሔር አበርክቱ። ስለ ጌታችን መድኃኒታችን በከንቱ እንዳይደለ ታውቃላችሁና። የመጀመሪያዊቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 16። ለቅዱስ የሚደረገውን አስተዋጽኦ በገላትያ ያሉ ምዕመናን እንደነገርኩለት እናንተም እንዲሁ አድርጉ። እኔ ስመጣ ይህንን ገንዘብ ማውጣት ያን ጊዜ እንዳይሆን ከእናንተ ሰው ሁሉ በየሳምንቱ ወር የተቻለውን ያውጣጣ፣ ያገኘውን በቤቱ ይጠብቅ። በመጣው ጊዜ ስጦታችሁን ወደ ኢየሩሳሌም ይደርስ ዘንድ የመረጥኳቸውን ሰዎች መልእክቴን ጭምር እልክላቸዋለሁ። ለመሄድ ብቻ ላይ ግን እኔ ራሴ እሄዳለሁ፣ እነርሱ አብረውኝ ይሄዳሉ። መቄዶንያ ደርሼ ወደ እናንተ አመጣለሁ። በመቄዶንያ በኩል አልፋለሁ። እናንተ ወደምትሄዱበት ተሸኙኝ ዘንድ ምናልባት የሆነውን ቃል ይህን በእናንተ ዘንድ እቆይ ወይም እከርመ ይሆናል። አሁን እግረ መንገዴን ላያችሁ አልሻም። ነገር ግን እግዚአብሔር የፈቀደ እንደሆነ የሆነው ቀን ያህል በእናንተ ዘንድ እንድቆይ ተስፋ አደርጋለሁ። እስከ በዓለ ሃምሳ በኤፌሶን እቆያለሁ።
ስራ የሞላበት ታላቅ በር ተከፍቶልኛል። ነገር ግን ብዙዎች ተቃዋሚዎች አሉ። ጢሞቴዎስ በመጣ ጊዜ ከእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ። እንደ እኔ እግዚአብሔር ስራ ይሰራል፣ የሚነቀውም አይኖር። ከወንድሞች ጋር ጠብቀዋለሁ። ስለ ወንድማችን ስለ አጵሎስም ከወንድሞች ጋር ወደ እናንተ እንዲመጣ ማልጄ ነበር። አሁን ሊመጣ አልወደድም። በተቻለ ጊዜ ግን ይመጣል። ትጉ፣ በሃይማኖቱም ቁሙ፣ ታገሱ፣ ጽኑ፣ ሁሉም በፍቅር አድርጉ። ወንድሞች ሆይ የእስጢፋኖስ፣ የፍሪደናጦስ፣ የአክያቅሎስ ቤተሰቦች የአክያያ መጀመሪያ እንደሆኑ ቅዱሳን ማገልገል ራሳቸውን እንደሰጡ ታውቁ ዘንድ ማልዳችኋለሁ። እናንተ እንደነዚህ ላሉት ከኛ ጋር በስራ ተባብሮ ለሚደክም ሁሉ ትእዛዛችሁ ዘንድ ማልዳለሁ። እስጢፋኖስ፣ ፍርዱናጥስና አካይቆስም መምጣታቸው ደስ ይለኛል። እናንተ ያጎደላችሁትን እነርሱ ፈጽመዋል። እርሱ መንፈስና መንፈሳቸውን ደስ አሰኝተዋል። እንዲህ ያሉትን እወቋቸው። በእስያ ያሉ ምዕመናን ሰላምታ ያቀርቡላችሁ። አቅሌና ጵርስቅላ በቤታቸው ከእናንተ ጋር ያሉ ምዕመናን ሁሉ በጌታችን እጅ ሰላምታ ያቀርቧቸው። ወንድሞቻችን ሁሉ ሰላምታ ያቀርቡላችሁ። ተቀደሳችሁ ሰላምታ እርስ በርስ ሰላም ተባባሉ። እኔ ጳውሎስ ይህን ሰላምታ በእጄ ጻፍኩ። ጌታችን ኢየሱስ ክርስቶስ በሚወደው የተለየ ይሁን። ጌታችን ይመጣል። ጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። እኔም ፍቅር በኢየሱስ ክርስቶስ በእናንተ ጋር ይሁን። አሜን። በኤፌሶን ተጽፎ በጢሞቴዎስና በእስጢፋኖስ በፍሪዶናቲስና በአካዮቆስ እጅ ወደ ቆሮንቶስ ሰዎች የተላከው የመጀመሪያይቱ የሐዋርያው ቅዱስ ጳውሎስ መልእክት ተፈጸመ። ሁለተኛዋ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስና ከወንድማችን ጢሞቴዎስ በቆሮንቶስ ሀገር ላለችው የእግዚአብሔር ቤተክርስቲያን በአካያይ ሀገር ላሉ ቅዱሳን ሁሉ ከአባታችን ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። የምህረት አባት የመጽናናት ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። እግዚአብሔር ባጽናናን በዚያ መጽናናት በመከራ ያሉትን ሁሉ ማጽናናት እንችል ዘንድ በመከራችን ሁሉ ያጽናናን እርሱ ይመስገን። የክርስቶስ መከራ በእኛ ላይ እንደበዛ መጠን እንዲሁ መጽናናታችሁ በክርስቶስ ይበዛልና። መከራ ብንቀበል እናንተ እንድትድኑና እንድትጽናኑ ነው። ብንጽናና እኛ የተቀበልነው ያን መከራ በመታገስ ስለሚደረግ መጽናናታችሁ ነው። ስለ እናንተ ያለን ተስፋም የጸና ነው። መከራችን እንደተካፈላችሁ መጠን እንዲሁም በመጽናናታችሁም እንደምትተባበሩ እናውቃለን። ወንድሞቻችን ሆይ በእስያ መከራ እንደተቀበልን ልታውቁ ወዳለሁ። ለሕይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ እጅግ መከራ ጸንቶብን ነበርና ሙታንን በሚያስነሳው በእግዚአብሔር እንጂ በራሳችን እንዳንታመን በውስጣችን ለመሞት ቆርጠን ነበር። እርሱም እንዲህ ካለ ሞት አዳነን፣ ያድነንማል። አሁንም እንደሚያድነን እርሱን እንታመናለን። በብዙዎች ጸሎት ጸጋን እናገኛለን ዘንድ ብዙዎች በእኛ ፈንታ ያመሰግኑ ዘንድ እናንተ በጸሎታችሁ እርዱን። በእግዚአብሔር ቸርነትና ይቅርታ መመኪያችን እና የነጻነታችን ምስክር ይህች ናት። በስጋዊ ጥበብ ሳይሆን በእግዚአብሔር ጸጋ ዓለም ይልቁንም በእናንተ ዘንድ ተመላለስን። የምታነቡትና የምታውቁትን ነው እንጂ ሌላ የምንጽፍላችሁ የለምና ይህንን እስኪፈጽም እንደምታስተውሉ ተስፋ አደርጋለሁ። እኛ መመኪያችሁ እንደሆን እንዲሁ እናንተን በጌታችን በኢየሱስ ክርስቶስ መመኪያችን እንድትሆኑ በከፊል እንዳወቃችሁ ተስፋ አደርጋለሁ። በዚህ ታምኜ ጸጋን በእጥፍ እንድታገኙ
በመጀመሪያ ወደ እናንተ መጣ ዘንድ መከርኩ፣ በእናንተ በኩል ወደ መቄዶንያ እንዳልፍ፣ ዳግመኛም ከመቄዶንያ እንድመለስ እናንተም ደግሞ ወደ ይሁዳ ሀገር ትሸኙ ዘንድ መከርኩ። እንግዲህ ይህንን የመከርኩ በውኑ የሰራሁት እንደ አላዋቂ ሰው ሆኜ ነውና ወይስ በእኔ በኩል አዎን አዎን አይደለም አይደለም ማለት እንዲሆን ያን የምመክር ለሰው ይመስል ነውና እግዚአብሔር የታመነ ነው። በእናንተ የሚናገረው ቃላቶች እውነትና ሐሰት አልተቀላቀለበትም። እኛ ማለት እኔ ጳውሎስ ስለ ዋኖስና ጢሞቴዎስ የሰበክንላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ እውነትና ሐሰት አይደለም፣ ነገር ግን ስለ እርሱ ያስተማርነው እውነት ነው። እግዚአብሔር የሰጠው ተስፋ ሁሉ በክርስቶስ እውነት ሆኗልና፣ ስለዚህም በእርሱ በእግዚአብሔር ክብር አሜን እንላለን። ከእናንተ ጋር በክርስቶስ ስም የሚያጽናናና የቀባን እግዚአብሔር ነው። ደግሞ የታመነና የመንፈስ ቅዱስን ፈላማ በልቦናችሁ የሰጠን እርሱ ነው። እኔ በእናንተ በመራራት ወደ ቆሮንቶስ እንዳልመጣሁ ስለራሴ እግዚአብሔር ምስክር አደርጋለሁ። ደስ የሚላችሁ እንድታደርጉ እነግራችኋለሁ እንጂ እንድታምኑ ግድ የምላችሁ አይደለሁም፣ በእምነት ቆማችኋልና። ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 2። እንግዲህ እያዘንኩ ወደ እናንተ እንዳልመጣሁ በልቤ ይህን ወሰንኩ። እኔ ካዛዘንኳችሁ እኔ ካዘንኩት በቀር ማን ደስ ያሰኘኛል? የእኔ ደስታ የሁላችሁ እንደሆነ በሁላችሁ አምኛለሁና በመጣው ጊዜ ደስ ሊያሰኙኝ በሚገባችሁ ሐዘን እንዳያገኙ ይህንን ጻፍኩላችሁ። ከብዙ መከራ ከልብ ጭንቀት የተነሳ በብዙ እንባ ይህንን ጻፍኩላችሁ። ነገር ግን እጅግ እንደምወዳችሁ እንድታውቁ ነው እንጂ እንድታዝኑ አይደለም። ማንም ያሳዘነኝ ቢሆን እኔን ብቻ ያሳዘነ አይደለም፣ ከእናንተ አንዱ ሳይቀር ሁላችሁንም አሳዝኗል እንጂ። አሁንም ሥርዓትን አላጸናባችሁም። እንደዚህ ላለው ሰውም በእናንተ ከብዙዎቹ ያገኛቸውን ይህች ተግሳጽ ትበቃቸዋለች። ደግሞም እንዲህ ያለው ሰው ከሐዘን ብዛት የተነሳ እንዳይዋጥ ሊቅር ልትሉትና ልታጽናኑት ይገባል። ስለዚህም ከእርሱ ጋር ፍቅርን እንድታጸኑ ማልዳችኋለሁ። ስለዚህም በሁሉ ታዘዙ እንደሆነ ፈቃዳችሁን አውቅ ዘንድ ጻፍኩላችሁ። ይቅር የምትሉት ቢኖር እኔም ከእናንተ ጋር ይቅር እለዋለሁ። እኔም ይቅር ያልሁትም በክርስቶስ ፊት ስለ እናንተ ይቅር ብያለሁ፣ ሰይጣን እንዳያታልሉ ሐሳቡንም የምንስተው አይደለንምና። ለክርስቶስ ወንጌል ኤሮአድ በደረሱ ጊዜ በእግዚአብሔር በሩ ተከፈተልኝ። ወንድሜ ቲቶን ስላገኘሁት ለሰውነቴ እረፍት አላገኘውም፣ ነገር ግን ከእርሱ ተለይቼ ወደ መቄዶንያ ሄድኩ። በጌታችን በኢየሱስ ክርስቶስ ዘወትር ድል በመንሳት የሚጠብቁን በየሀገሩ ሁሉ የእውቀትን መዓዛ በእኛ የሚገልጽ እግዚአብሔር ይመስገን። የሚድኑትን በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ እኛ ነን። የሞት መዓዛ የሚገባቸው ለሞት፣ የሕይወት መዓዛ የሚገባቸው ለሕይወት ናቸውና። ነገር ግን ይህ የሚገባው ማን ነው? የእግዚአብሔርን ቃል በሌላ ቀላቅለው እንደሚሸቅጡ እንደ ብዙዎች አይደለንምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ እንናገራለን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3። ወንድሞቻችን አሁን ደግሞ ራሳችሁን እያመሰገን ልነግራችሁ ጀምራለሁ። ወይስ እንደ ሌሎች ስለ እኛ ወደ እናንተ ደብዳቤ እንድጽፍላችሁ ወይስ እናንተ ትጽፉልን ዘንድ የምንሻው አለን? እኛስ መጽሐፋችን እናንተ ናችሁ፣ በልባችሁ ውስጥም ተጽፋችኋል ታወቃላችሁም። ሰውም ሁሉ ያነባችኋል። እናንተ ራሳችሁ በእኛ የተላካችሁ የክርስቶስ መልእክት እንደሆናችሁ አውቃለሁ። ይህችም የተጻፈች በሕያው እግዚአብሔር መንፈስ ነው እንጂ በቀለም አይደለም፣ በሥጋ ልብ ሰሌዳነት ነው እንጂ በድንጋይ ሰሌዳ አይደለም። ነገር ግን በክርስቶስ በኩል በእግዚአብሔር ዘንድ እንዲህ ያለ እምነት አለን።
ኃይላችን ከእግዚአብሔር ስለሆነ ከእኛ ከራሳችን እንደሆን አድርገን ምንም ልናስብ አይገባንም። በመንፈስ እንጂ በፊደል ለማይሆን ለአዲስ ሕግ አገልጋዮች አደረግን። ፊደል ይገላል፣ መንፈስ ግን ያው ያደርጋል። ስለዚህ ስላለፈው የፊቱ ብርሃን እስራኤል ልጆች የሙሴን ፊት መመልከት እስኪሳናቸው ድረስ በዛች በድንጋይ ላይ በፊደል ተቀረጻችሁ ለሞት መልእክት ክብር ከተደረገላት ለመንፈስ ቅዱስም መልእክትም ምንኛ እጅግ ክብር ሊደረግ ይገባ ይሆን? ኩነኔን ለምታመጣ መልእክት ብዙ ክብር ከተደረገለት የጽድቅ መልእክትማ ምን ያህል ተከብርና ትመሰገን ይሆን? በዚህ ፍጹም ክብር ባነጻጸሯት ጊዜ የከበረችው እንዳላከበረች ትሆናለችና ያ የሚያልፈው ክብር ካገኘ ያ ጸንቶ የሚኖረውማ እንዴት እጅግ ክብር ያገኝ ይሆን? እንግዲህ ይህንን ያህል ተስፋ ካለን በግልጽ ፊት ለፊት ልንቀርብ እንችላለን። የዛኔ ሻር የነበረውን መጨረሻ የእስራኤል ልጆች እንዳዩት ፊቱን ይሸፍኑ እንደነበረ እንደ ሙሴ አይደለም። ነገር ግን እስከ ዛሬ ድረስ ልባቸው ተሸፍኗል። ያም መጋረጃ ብሉይ ኪዳን በተነበበበት ዘመን ሁሉ ጸንቶ ኖሯል። ክርስቶስ እስኪያሳልፈው ድረስ አልተገለጸምና እስከ ዛሬም የሙሴ ሕግ ሲያነቡ ያ መጋረጃ ልባቸው ይሸፍናቸዋል። ወደ እግዚአብሔር በተመለሱ ጊዜ ግን ያ መጋረጃ ከነሱ ይርቃል። እግዚአብሔር መንፈስ ነውና እግዚአብሔርም መንፈስ ባለበትም በዚያ ነጻነት አለ። እኛስ ሁላችን ፊታችን ገልጸን በመስታወት እንደሚያይ የእግዚአብሔር ክብርን እናያለን። ከእግዚአብሔር መንፈስ እንደተሰጠን መጠን የእርሱን አርያ እንመስል ዘንድ ከክብር ወደ ክብር እንገባለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 4። ስለዚህ እንደ ቸርነት የሰጠን ይህ መልእክት አለና አንሰለችም። ነገር ግን በስውር የሚሰራውን አስፈሪ ሥራ እንተው፣ በተንኮልን አንመላለስ፣ የእግዚአብሔርን ቃል በውሸት አናቃልል። ለሰውም ሁሉ አርያ ስለመሆን እውነትን ገልጠን በእግዚአብሔር ፊት ራሳችን እናጽና። ወንጌላችን የተሰወረ ቢሆን እንኳን የተሰወረባቸውን ለሚጠፉት ነው። እግዚአብሔርን የሚመስለው ክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ ልባቸው አሳውሯልና ኢየሱስ ክርስቶስ ጌታ እንደሆነ እንሰብካለን እንጂ ራሳችንን የምንሰብክ አይደለንም። ስለ ኢየሱስ ክርስቶስም ብለን ራሳችንን ለእናንተ አስገዛን። በጨለማ ውስጥ ብርሃን ይበራል። ያለ እግዚአብሔር በኢየሱስ ክርስቶስ ፊት የክብሩ እውቀት ብርሃን በልባችን አብርቷልና። ነገር ግን ከእኛ ያይደለ ከእግዚአብሔር የተገኘ ታላቅ ኃይል ይሆን ዘንድ በሸክላ ዕቃ ውስጥ ይህ መዝገብ አለን። በሁሉ መከራ እንቀበላለን፣ ነገር ግን አንጨነቅም። እንናቃለን፣ ነገር ግን ተስፋ አንቆርጥም። እንሰደዳለን፣ ነገር ግን አንጣልም። እንወድቃለን፣ ነገር ግን አንጠፋም። የክርስቶስ ሕይወት በዚህ በሟች ሰውነታችን ላይ ይገለጽ ዘንድ ዘወትር የክርስቶስ ሞት በስጋችን እንሸከማለን። በሕይወት የምንኖር እኛ በሟች ሰውነታችን ላይ የኢየሱስ ክርስቶስ ሕይወት ይገለጽ ዘንድ ዘወትር ስለ ኢየሱስ ክርስቶስ ብለን ተላልፈን ለሞት እንሰጣለን። ስለዚህ ሞት በእኛ ላይ ሕይወትም በእናንተ ላይ ይሰራል። አንድ የእምነት መንፈስ አለን። መጽሐፍን አመንኩ ስለዚህ ተናገርኩ እንዳለ እኛም አመን ስለዚህም ተናገርን። ጌታችን ኢየሱስ ክርስቶስ ያስነሳው እርሱ እኛንም እንደ እርሱ እንዲያስነሳን ከእናንተም ጋር በፊት እንዲያቆመን እናውቃለን። ጸጋው በብዙዎች ላይ ተትረፈረፍ ዘንድ የእግዚአብሔርም የክብሩ ምስጋና ይበዛ ዘንድ ሁሉ ስለ እናንተ ነውና። ስለዚህም አንሰልች። በውጭ ያለው ሰውነታችን ያረጃልና በውስጥ ያለው ሰውነታችን ዘወትር ይታደሳል። ቀላል የሆነ የጊዜው መከራችን ክብርና ጌትነት ለዘላለም አብሶ ያደርግልናልና። የማይታየው እንጂ የሚታይ ተስፋ እናድርግ። የሚታየው ኃላፊ ነው፣ የማይታየው ግን ለዘላለም የሚኖር ነው። ሁለተኛይቱ
የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ለዘላለም ቤት እንዳለ እናውቃለን። ስለ እርሱ የምንደክምለት በሰማይ ያለው ቤታችን እንለብስ ዘንድ እርሱን ተስፋ እናደርጋለን። ከለበስነው በኋላ ራቁታችን የምንገኝ አይደለንም። በዚህ ቤት ውስጥ ሳለንም ከከባድነት የተነሳ እጅግ እናዝናለን። ነገር ግን ሟች በሕይወቱ ይወጣ ዘንድ ሌላ ልንለብስ እንጂ ልንረግፍ አንወድም። ለዚህም ያዘጋጀን እግዚአብሔር ነው፣ እርሱም የመንፈስ ቅዱስን ፈለማ ሰጠን። እንግዲህ ሁልጊዜ እመኑ፣ ጨክኑም። በዚህ ሥጋ ሳላችሁ እናንተ እንግዶች እንደሆናችሁ ታውቃላችሁ። ከሥጋችሁ ተለይታችሁ ወደ ጌታችን ትሄዳላችሁ። በእምነት እንኖራለን፣ በማየትም አይደለም። ታምነናልና ይልቁንም ከሥጋችን ተለይተን ወደ ጌታችን እንሄዳለን፣ ደስ ይለናል። አሁንም ብንኖር ብንሞትም እሱን ደስ ለማሰኘት እንጠራለን። መልካም ቢሆን ክፉም ቢሆን በሥጋችን እንደሰራነው ዋጋችን እንቀበል ዘንድ ሁላችን በክርስቶስ የፍርድ ዙፋን እንቆማለንና። እግዚአብሔር መፍራት አውቀን ሰዎችን እናሳምናለን። ለእግዚአብሔር ግን እኛ የተገለጽን ነን፣ እንዲሁም በልባችሁ የተገለጽን እንደሆን እንታመናለን። በዚህ ደግሞ በእናንተ ዘንድ ራሳችሁን የምናመሰግን አይደለም፣ ነገር ግን እኛ እንደምንመካባችሁ እናንተ በእኛ እንድትመኩ ከልብ ሳይሆን ለሰው የሚሰል የሚመኩ ሰዎች ዘንድ መልስ እንዲሆናቸው ምክንያት እንሰጣችኋለን። እኛ ሰነፎች ብንሆንም ስንፍናችን ለእግዚአብሔር ነው። አዋቂዎች ብንሆንም አዋቂነታችን ለእናንተ ነው። የክርስቶስ ፍቅር በዚህ ሐሳብ እንድንጸና ያስገድደናል። ሁሉ ፈጽመው ስለሞቱ አንዱ ስለ ሁሉ ቤዛ ሆኖ ሙቷልና፣ በሕይወት የሚኖሩት ስለ እርሱ ቤዛ ሆኖ ለሞተውና የተነሳው እንጂ ወደፊት ለራሳቸው የሚኖር እንዳይሆን እርሱ ስለ ሁሉ ቤዛ ሆኖ ሞተ። ስለዚህ ከአሁን ጀምሮ በሥጋ የምናውቀው የለም። ክርስቶስንም በሥጋ ብናውቀው አሁን ግን ከእንግዲህ ወዲህ የምናውቀው አይደለም። አሁንም በክርስቶስ የሆነው ሁሉ አዲስ ፍጥረት ነው። የቀደመው አልፎ እነሆ ሁሉም አዲስ ሆነ። ነገር ግን ሁሉ በክርስቶስ ከራሱ ጋር አስታረቀን። የማስታረቅ ምልክትንም ከሰጠን ከእግዚአብሔር ዘንድ ነው። ኃጢአታችን ይቅር ብሎ በደላችን ሳያስብ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አስታርቆልናል። የእርቅ ቃሉንም በእኛ ላይ አደረገ። የይቅርታውንም መልእክት ሰጠን። እኛስ በክርስቶስ አምሳል እንለምናለን። እግዚአብሔር በእኛ መጽናናት ይሰጣቸዋል። ከእግዚአብሔር ጋር ታረቁ ዘንድ በክርስቶስ እንለምናቸዋለን። ኃጢአት የሌለበት እርሱ እኛ በእግዚአብሔር ያጸድቀን ዘንድ ስለኛ ራሱን እንደ ሐጽ አድርጓልና። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6። ከእርሱም ጋር አብረን እየሰራን የተቀበላችሁትን የእግዚአብሔር ጸጋ ለከንቱ እንዳታደርጉ እማልዳችኋለሁ። እንዲህ ብሏልና፣ በተመረጠችው ቀን ሰማሁህ፣ በመዳንም ቀን ረዳሁህ። ኖ የተመረጠችው ቀን ዛሬ ናት። አገልግሎታችንም እንዳይነቀፍ በአንዳችን ነገር ማሰናከያ እንዳንሰጥ እንጠንቀቅ። ነገር ግን በሁሉ ራሳችንን አቅንተን የእግዚአብሔር አገልጋዮች እንሁን። በብዙ ትዕግስትና በመከራ በችግርና በጭንቀት ሁሉ በመገረፍና በመታሰር በድካምና በመታወቅ በመትጋትና በመጾም በንጽህናና በእውቀት በምክርና በመታገስ በቸርነትና በመንፈስ ቅዱስ አድሎ በሌለበት ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን የጽድቅ ወረቃ በክቡርና በውርደት በምርቃትና በርግማን እንደ አሳቶች ስንታይ እውነተኞች ነን። እንደማይታወቁ ስንታይ የታወቅን ነን። እንደ ሰነፎች ስንታይም ለባሞች ነን። እንደ ሙታንም ስንታይ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኛ ስንሆን ዘወትር ደስተኞች ነን።
እንደ ድሆች ስንሆን ብዙዎችን እንበለጽጋለን። ምንም የሌለን ስንሆን ሁሉ በእጃችን ነው። የቆሮንቶስ ሰዎች ሆይ ለእናንተ አፋችን የተከፈተ ነው፣ ልባችንም የሰፋ ነው። ከእናንተ የደረሰ ሐዘን በእኛ የለም፣ ከእኛም ከእናንተ ላይ የደረሰ ሐዘን የለም። ነገር ግን በልባችሁ አዝናችኋል። ልጆቼ እንደመሆናችሁ ይህንን እላችኋለሁ፣ ከእናንተ ላይም ስለሚገባኝ ብድራቴ እናንተ ፍቅራችሁን አስፉልኝ። ተጠራጣሪዎች አትሆኑ፣ ወደማያምኑ ሰዎች አንድነትም አትሄዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃንንስ ከጨለማ ጋር የሚቀላቅለው ማን ነው? ክርስቶስን በቢሊሆር ጋር አንድ የሚያደርገው ማን ነው? ወይስ ምእመናንን ከመናፍቃን ጋር አንድ ወገን የሚያደርጋቸው ማን ነው? የእግዚአብሔር ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? የሕያው የእግዚአብሔር ማደሪያዎች እኛ አይደለንምን? እግዚአብሔር እንዲህ ሲል ተናገረ፣ እኔ በእነርሱ አድራለሁ፣ በመካከላቸውም እኖራለሁ፣ አምላካቸው ሆናለሁ፣ እነርሱም ሕዝቤ ይሆናሉኛል። ስለዚህ ከመካከላቸው ተለይታችሁ ውጡ፣ ከእነርሱ ተለዩ፣ ወደ ርኩሳንም አትቅረቡ። እኔም እቀበላችኋለሁ፣ አባት ሆናችኋለሁ፣ እናንተም ወንዶችና ሴቶች ልጆቼ ትሆናኛላችሁ አለ ሁሉን የሚገዛ እግዚአብሔር። ሁለተኛው የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ወንድሞች ሆይ እንግዲህ ይህ ተስፋ ያለን ስለሆነ ራሳችንን እናንጻ፣ ስጋችንን አናርክስ፣ ነፍሳችንም አናሳድፍ፣ እግዚአብሔርን በመፍራት የምንቀደስበትን እንስራ። አሁንም ወንድሞቻችን ሆይ ታክሱ፣ የበደልነው የለም፣ የገፋነውም የለም፣ ያጠፋነውም የለም፣ የቀማነውም የለም። ይህንን የምለው በእናንተ ልፈርድ አይደለም፣ ለሞትም ለሕይወትም ቢሆን እናንተ በልባችሁ እንዳላችሁ ፍጽሜ ተናግሬያለሁና። በእናንተ ዘንድ እንዲሁ ብዙ መወደድ አለኝ፣ ስለ እናንተም የሚመካበት ብዙ ነው። መጽናናትም አገኘሁ፣ ከመከራዬ ሁሉ ይልቅ ደስታ ይበዛልኝ። ወደ መቄዶንያ በደረስን ጊዜ በሰውነታችን ጥቂት እንኳን እረፍት አላገኘንም። በሁሉ መከራ ጸኑብን እንጂ በውጭም በመጋደል ነበር፣ በውስጥም ፍርሃት ነበር። ነገር ግን ያዘኑትን የሚያጽናና እርሱ እግዚአብሔር በቲቶ መምጣት አጽናናን። በመምጣቱ ብቻ አይደለም በአጽናናችሁ ማጽናናትም ነው እንጂ ለእኛ እንደምታስቡና እንደምትቃኑ ፍቅራችሁን ነግሯልና። ይህንንም ሰምቼ ደስታዬ በእናንተ በዛ። መጀመሪያ በጻፍኳት መልእክቴ ባሳዘንኋችሁ እንኳን አይጸጽተኝም። ብጸጸትም እነሆ ያቺ መልእክት በጥቂት ጊዜ ብቻ እንዳሳዘነቻችሁ አያለሁ። አሁን ግን እኔ ስለ እርሷ በብዙ ደስ ይለኛል። ደስታዬንም ስላዘናችሁ አይደለም፣ ንስሐ ልትገቡ ስላዘናችሁ እንጂ። በእናንተ አንዱስ እንኳን እንዳይጠፋ ስለ እግዚአብሔር ብላችሁ አዝናችኋልና። ስለ እግዚአብሔር ተብሎ የሚደረግ ሐዘን የዘላለም ሕይወትን የሚሰጥ ንስሐ ነው። ስለ ዓለም የሚደረግ ሐዘን ግን ሞትን ያመጣል። እነሆ ያ ስለ እግዚአብሔር ብላችሁ ያደረጋችሁትን ሐዘን ምንም የምታውቁ እስከ መሆን ደርሳችኋል። ራሳችሁን በበጎ ሥራና በንጽህና እስክታጸኑ ድረስ ትጋትና ክርክርን፣ ቁጣና ፍርሃትን፣ ናፍቆትና ቅንዓትን፣ በቀልን አደረገላችሁ። ይህንን የጻፍኩላችሁ በእግዚአብሔር ፊት ስለ እኛ እንደ ትጋታችሁ ይታወቅ ዘንድ ነው እንጂ ስለ በደልና ስለ ተበደለ ሰው አይደለም። ስለዚህ ተጽናንተናል። መጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን። በሁላችሁ ዘንድ ሰውነቱን አሳረፋችኋታል። ስለ እናንተ ለእርሱ በተመካሁበት ሁሉ አላሳፈራችሁኝምና። ነገር ግን ሁሉም በእናንተ በእውነት እንድትናገርም እንደዚያ ደግሞ በቲቶ ፊት ትምክህታችሁን እውነት የሆነ ላችሁት በመፍራትና በመደንገጥ እንደተቀበላችሁ ያስባችኋል። እኔም በሁሉ ነገር እተማመናችኋለሁና ደስ ይለኛል።
ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 8። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያን የተሰጠውን የእግዚአብሔር ጸጋ ነግራችሁ ዘንድ በብዙ መከራ በመፈተናችሁ የተነሳ ደስታችሁ በዝቷልና በድህነታችሁ ጥልቀት የለጋስነታችሁ ባለጠግነት በዝታለችና እነሱ ሲቻላቸው ሳይቻላቸውም እንሰጥ በማለት ቆራጦች በመሆናቸው ምስክሮች እኔ ነኝና ለቅዱሳን ስለሚሆነው አገልግሎት እንዲተባበር ይህንን ቸርነት መላልሰው ማለዱን። እነርሱ አስቀድሞ በፈቃዳቸው እንደ እግዚአብሔር ፈቃድ ሰውነታችንን ለእግዚአብሔር ለእኛም አሳልፈውን ሰጥቷልና እኛ እንዳሰብነው አይደለም። ይህንንም የቸርነት ሥራ እንደጀመርን ይፈጽምላችሁ ዘንድ ቲቶን ማለድ ነው። ሁሉ ነገር በእምነት በቃል በእውቀት በትጋት በእናንተ ዘንድ በሆነ ሁሉ እኛ በመውደዳችሁ ፈጽማን እንደሆናችሁ እንዲሁ ደግሞ ይህችን ስጦታ አብዙ። በግድ የምላችሁ አይደለም፣ ነገር ግን ለዚህ ሥራ የምትተጉለት አሉና ፍቅራችሁ እውነተኝነት አሁን መርምሬ ተረዳው። የጌታችን የኢየሱስ ክርስቶስን ቸርነት ታውቃላችሁ። በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ እርሱ ባለጸጋ ሲሆን ስለ እናንተ ራሱ እንዳደረገ በዚህ የሚጠቅማችሁን እመክራችኋለሁ። ይህንንም ከማድረጋችሁ በፈቃድ ፈቅዳችኋልና ባመን ጀምሮ ይህ ጀመራችኋል፣ አሁንም አድርጉ። ፍጹምም መፍቀድ ከመሻት ነውና ማድረግም ከማግኘት ነውና ፈቃድ ካለው ሰው ከሚቻለው መጠን ቢሰጥ ይመሰገናል፣ በማይቻለው መጠን ግን አይደለም። በዚህ ወራት የተካከላችሁ እንድትኖሩ ነው እንጂ ሌላው እንዲያርፍ እናንተም የምናስጨንቅ አይደለን። ነውራችሁ በሁሉ የተካከለ ይሆን ዘንድ የእናንተ ትርፍ የእነርሱ ጉለት ይመላል፣ የእነርሱም ትርፍ የእናንተን ጉለት ይሞላል። መጽሐፍ እንዲህ እንዳለ ብዙ ያለው አላተረፈም፣ ጥቂት ያለው ግን አልጎደለም። በቲቶ ልብ ስለ እናንተ ያን መትጋት የሰጠ እግዚአብሔር የተመሰገነ ይሁን። ልመናችን ተቀብሎ ጨክኖ ወደ እናንተ ይመጣ ዘንድ ቸኩሏል። ስለ ወንጌል ትምህርት አብያተ ክርስቲያናት ሁሉ ያመሰግኑታል። ወንድሞቻችን ያመሰገኑትን ወንድማችንንም ከእርሱ ጋር ልከናል። ይህንን ብቻ አይደለም፣ ነገር ግን የእግዚአብሔር ክብር የኛ በጎ ፈቃድ ለማሳየት በምናገለግልበት በዚህ ጸጋ ከእኛ ጋር አንድ ይሆን ዘንድ በአብያተ ክርስቲያን ተሾመ። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳንነቅፍ እንጠነቀቃለን። በእግዚአብሔር ፊት ብቻ ያይደለ፣ ነገር ግን በሰው ፊትም መልካም ነገር እናስባለን። በብዙ የፈተነውንና በሁሉ ነገር ትጉህ ሆኖ ያገኘነው አሁንንም በእናንተ እጅግ ስለሚታመነው ከፊት ይልቅ እጅግ ትጉህ የሚሆን ወንድማችን ከእነርሱ ጋር እንልካለን። ቲቶም ቢሆን ስለ እናንተ አብሮ የሚሰራ ጓደኛዬ ነው። ወንድሞቻችን ቢሆኑ ለእግዚአብሔር ክብር አብያተ ክርስቲያን ሐዋርያት ናቸው። አሁንም በመወደዳችሁና እኛን በእናንተ የምንመካበትን ሥራ በአብያተ ክርስቲያን ፊት በግልጽ አሳያቸው። ሁለተኛው የሐዋርያው የቅዱስ ጳውሎስ ነው ወደ ቆሮንቶስ ሰዎች ምዕራፍ 9። ለቅዱሳን ስለሚደረጉ አገልግሎት የምጽፍላችሁ ብዙ አለኝ፣ እናንተ እንደምትተጉ አውቃለሁ። ስለዚህም የአካያ ሰዎች ከአምና ጀምሮ አዘጋጅተዋል ብዬ በመቄዶንያ ሰዎች ዘንድ አመሰግንኳቸው። እነሆ እናንተ መፎካከር ብዙዎች ሰዎችን አትግቷቸዋል፣ በዚህም ያመሰግናቸዋል። ምስጋና በእነርሱ ዘንድ ሐሰት እንዳይሆንብን እንደነገርናቸውም ተዘጋጅታችሁ እንዲያገኟቸው ወንድሞች ወደ እናንተ ላክናቸው። ምናልባት የመቄዶንያ ሰዎች ከእኔ ጋር ቢመጡና ሳትዘጋጁ ቢያገኟችሁ እናንተ ታፈራላችሁ። ባለም እኛ ስለ እናንተ ከነገርናቸው የተነሳ እንፈራለን። ስለዚህ አስቀድመው ወደ እናንተ መጥተው በቅድሚያ የተናገሯችሁ በርካቶችን እንዲያዘጋጁን ወንድሞችም አለድኩ። እንደዚህም የተዘጋጀ ይሁን፣ በረከት እንደምታገኙበት እንጂ በነጥቂያ እንደተወሰደባችሁ አይሁን። አሳንሶ የሚዘራ
ለእርሱ እንዲሁ መከሩ ያስብበታል። በብዙ የሚዘራ ግን በብዙ ያመርታል። ሁሉ ልብ እንደወደደ ያደርጋል። በደስታ የሰጡ እንጂ በግድ አይሆንም። እግዚአብሔር በደስታ የሚሰጠውን ይወዳል። እግዚአብሔር መልካሙ ነገር ሁሉ ሊያበዛላችሁ ይችላል። ፈጽሞ በረከቱንም ለዘወትር ያበዛላችሁ ዘንድ ለሁሉም ታተርፋላችሁ። በጎ ስራ መስራትን ታበዛላችሁ። በተነ ለድሃም ሰጠ፣ ጽድቁም ለዘላለም ይኖራል ብሎ መጽሐፍ እንደተናገረ እርሱ ዘርን ለዘራ ይሰጣል፣ እህልንም ለምግብ ይሰጣችኋል። ዘራችሁንም ያበዛላችኋል፣ የጽድቃችሁንም ምክር ያበጃል። ለብዙ ሰዎች ስለሰጣቸው እግዚአብሔር ምስጋና የምታደርግላችሁ ለምስጋና ሁሉ ባለጸጎች ትሆናላችሁ። ይህች የዚህ ሥራ አገልግሎት ግዳጅ የምትፈጽም ለዚህ ለቅዱሳን ችግር መሟላት ብቻ አይደለም፣ በቅዱሳን ዘንድም ደግሞ የእግዚአብሔር ምስጋና ታበዛለች። ክርስቶስ ላስተማራት ትምህርት ታዘዛችኋልና፣ ሁላችሁ ደስ ብሏችኋልና፣ ተባብራችሁ አውርታችኋልና። በዚህ በሃይማኖት ፈተና ምክንያት እግዚአብሔርን ያመሰግኑታል። እነርሱም ስለ እናንተ ይጸልያሉ። ስላደረባቸው ታላቅ እግዚአብሔር ጸጋም ሊያያቸው ይመኛሉ። ስለማትመረመርና ባላሰቧት ጊዜ ስለምትመጣ ጸጋ እግዚአብሔር ይመስገን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10። ወንድሞቻችን ሆይ እኔ ጳውሎስ በእናንተ ዘንድ ፊት ለፊት ሳለው ትሑት የሆንኩ በእናንተ ብርቅ ግን የምደፍራችሁ በክርስቶስ የዋህነትና ቸርነት ማልዳችኋለሁ። በፍቅራችሁ እታመናለሁ። ወደ እናንተ በመጣው ጊዜ እሰራለሁ። በስጋዊ ስርዓትም እንደምኖር አድርገው በሚጠራጠሩ ሰዎች ላይ በድፍረት ለመናገር አስባለሁ። እናንተ ግን በዚህ አይነት ድፍረት እንዳትናገሩ እንዳታደርጉኝ እለምናችኋለሁ። በስጋችሁስ እንሄዳለን፣ ነገር ግን በእርሱ ስርዓት የምንዋጋ አይደለንም። የጦር ዕቃችን ስጋዊ አይደለምና ጽኑ ምሽግን የሚያፈርስ በእግዚአብሔር ኃይል ነው እንጂ ልብ ሁሉ የማረክ ዘንድ ሕሊናን ለክርስቶስ ይገዛ ዘንድ በእግዚአብሔር ላይ የሚታበየውና ከፍ ከፍ የሚለውን እናፈርሳለን። እናንተ ትእዛዝን በፈጸማችሁ ጊዜ የማይገዛቸውን ሁሉ እኛ ልንቀበለው ዝግጁዎች ነን። በፊታችሁ ያለውን ተመልከቱ። ማንም በክርስቶስ ያመነ ቢሆን ይህንን እንደገና በራሱ ይቁጠረው፣ እርሱ የክርስቶስ እንደሆነ የእኛም እንዲሁ ነንና። እናንተ ለማነጽ እንጂ እናንተን ለማፍረስ ያይደለ እግዚአብሔር በእናንተ ላይ በሰጠን ስልጣን እጅግ የተመካሁት መመካት ቢኖር አላፍርም። ነገር ግን ከመልእክቶቼ የማስፈራራችሁ እንዳይመስላችሁ ይህንን ትምክህት እተዋለሁ። ከሰዎች መካከል መልእክቶችን ከባዶነት አስጨናቂዎች ናቸው። ሰውነት ግን ደካማ ነው፣ ነገሩን ታርታ ነው የሚሉ አሉ። ነገር ግን ይህንን ነገር የሚናገር ይህን ይወቅ። በሌለንበት ጊዜ በመልእክታችን እንደተገለጥን እንደ ቃላችን ባለንበት ጊዜም በስራችን እንዲሆን እርሱ ራሳችሁ ባሰቡበትና በገመገሙት መጠን ራሳቸውን ከሚያመሰግኑ ሰዎች ጋር ራሳችንን ልንቆጥር ወይም ራሳችንን ልናስተያይ አንደፍርም። እነርሱ ራሳቸውን የሚናገሩት ትርጉሙንም አያውቁትም። እኛስ ወደ እናንተ እስክንደርስ ድረስ እግዚአብሔር ከወሰነልን ሕግና ስርዓት እንጂ ከአቅማችን አልፈን እጅግ አንመካም። ወደ እናንተ እንደማንደርስ አድርገን ራሳችን የምናመሰግን አይደለንምና፣ ነገር ግን የክርስቶስ ሕግን ባስተማረ ወደ እናንተ ደርሰናልና። እኛስ በማይገባ ሌላ በደከሙበት አንመካም። ነገር ግን ሃይማኖታችን እንድትሰፋ የተሰራችላችሁ ሕግ በእናንተ እንድትጸና ተስፋ እናደርጋለን። አብዝተንም እናስተምራችኋለን። ያን ጊዜ መጠናችን ከስራችን ጋር ከፍ ከፍ ይላል። እኛስ ቀና ባልሆነና በማይገባም አንመካም። የሚመካ ግን በእግዚአብሔር ይመካ።
እግዚአብሔር ያከበረው ብቻ ይከብራል እንጂ ራሱን የሚያከብር የተመረጠ አይደለም። ሁለተኛዋ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 በስንፍናዬ እናገር ዘንድ ጥቂት ልትታገሱኝ ይገባ ነበር። ቢሆንም በእርግጥ ታገሱኝ። በእግዚአብሔር የሚገባ ቅናት እቀናላችኋለሁ። ወደ እርሱ አቀርባችሁ ዘንድ ለአንዱ ንጹሕ ድንግል ሙሽራ ለክርስቶስ አጭቻችኋለሁ። ነገር ግን እባብ ሔዋን በተንኮል እንዳሳታት ሐሳባችሁ ከክርስቶስ የዋህነት ንጽሕና ምናልባት እንዳይለወጥ ብዬ ፈራለሁ። ወደ እናንተ የመጣና እኛ ወደ አላስተማርናቸው ወደ ሌላ ኢየሱስ የጠራችሁ ቢኖር ወይም ያልተቀበላችሁ ቢኖር መንፈስ ቢሆን ወይም ያልተማራችሁት ሌላ ወንጌል ቢኖር ልትጠበቁ ይገባል። እኔ ግን ሌሎች ሐዋርያት ካስተማርኩት ያጎደልሁባችሁ የለም ይመስለኛል። እኔ በአነጋገሬ አላዋቂ ብሆንም በእውቀት ግን እንዲሁ አይደለሁም። ነገር ግን ሁሉን በሁሉ እገልጽላችኋለሁ። ወይስ ራሴን በሁሉ ያዋረድኩ በደልኩ ይሆን? እናንተ ከፍ ከፍ ትሉ ዘንድ የእግዚአብሔር ወንጌል ያለ ዋጋ አስተምራችኋለሁና እናንተን አገለግል ዘንድ ከሌሎች አብያተ ክርስቲያን ተቀብዬ ለምግብ ያህል ወሰድኩ። ከእናንተ ዘንድ በነበርኩበት ጊዜ ስቸገር ገንዘባችሁን አልተመኘሁም። ባልበቃኝም ጊዜ ወንድሞቻችን ከመቄዶንያ መጥተው አሟሉልኝ። በእናንተ ላይም እንዳልከበድኳችሁ በሁሉ ተጠነቀቁ፣ ወደፊትም እጠነቀቃለሁ። የክርስቶስ ሰውነት አብሮኝ ይኖራልና። ይህች ደስታ በአካይያ አውራጃ አልተከለከለችብኝም። ስለምን ነው? አልወደዳችሁምና ነውን? እንደምወዳችሁስ እግዚአብሔር ያውቃል። ነገር ግን ያደረኩት ቢሆን የማደርገውም ቢሆን እርቱ እንደኛ የሚመኩበትን ያገኙ ዘንድ ምክንያት የሚሹትን ምክንያት አሳጣቸው ዘንድ የሚተነኩሉ ራሳቸውን የክርስቶስ ሐዋርያት የሚያስመስሉ አመፅንም የሚያደርጉ ሐሰተኞች ሐዋርያት አሉና፣ ይህም አያስደንቅም። ሰይጣን ራሱ ተለውጦ እንደ ብርሃን መልክ ይመሰላል። መልእክተኞች የጽድቅ መልእክትን ቢመስሉ ይህ ታላቅ ነገር አይደለም። ፍጻሜያቸው ግን እንደ ስራቸው ነው። ደግሞም እንዲህ እላለሁ፣ ሰነፍ የሚያደርገኝ አይኑር። ያም ባይሆን እኔ ጥቂት እመካ ዘንድ እንደ ሰነፍ እንኳን ብሆን ተቀበሉኝ። ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም። ነገር ግን ስለዚች ትምክህት እንደ ሰነፍ እናገራለሁ። በስጋዊ ስርዓት የሚመኩ ብዙዎች ናቸውና እኔ ደግሞ እመካለሁ። እናንተ ልባሞች ስትሆኑ ሰነፎችንም መስማት ደስ ያሰኛችኋልና የሚጎዟችሁንም የሚቀሟችሁንም መባ የሚያደርጓችሁንም የሚታበዩአችሁን ፊታችሁን በጥፊ የሚመቷችሁንም ታግሳችኋቸዋልና። እኛ እንደ ደካሞች መሰለን እንደነበር ይህንን በውርደት እናገራለሁ። ነገር ግን ማንም የሚደፍርበት እኔ ደግሞ እደፍራለሁ። እነርሱ ዕብራውያን ቢሆኑ እኔ ደግሞ እነርሱ ነኝ። እነርሱ እስራኤላውያን ቢሆኑ እኔም እንደነርሱ ነኝ። እነርሱ የአብርሃም ልጆች ቢሆኑ እኔም እንደነርሱ ነኝ። እነርሱ የክርስቶስ አገልጋዮች ቢሆኑ እኔም እንደነርሱ። እኔም እንደ ሰነፍ ለራሴ እናገራለሁ። እኔ እበልጣለሁ እንጂ እጅግም ደከምኩ። ብዙ ጊዜ ተገረፍኩ፣ ብዙ ጊዜም ታሰርኩ፣ ብዙ ጊዜም ለሞት ተዘጋጀሁ። አይሁድ አንድ ስትቀር 5 ጊዜ 40 ገረፉኝ። 3 ጊዜ በበትር ደበደቡኝ። 1 ጊዜ በድንጋይ መቱኝ። መርከቤን 3 ጊዜ ተሰበረች። በጥልቅ ባህር ውስጥ ስዋኝ አድሬ ስዋኝ ዋልኩ። በመንገዴ ዘወትር መከራ እቀበል ነበር፣ በወንዝም መከራ ተቀበልኩ። ወንበዴዎች አሰቃዩኝ፣ ዘመዶችም አስጨነቁኝ። አሕዛብም መከራ አጸኑብኝ። በከተማ መከራ ተቀበልኩ፣ በበረሃ መከራ ተቀበልኩ፣ በባህርም መከራ ተቀበልኩ። ሐሰተኞች መምህራን መከራ አጸኑኝ፣
በደካማን በጥረት ብዙ ጊዜ እንቅልፍ በማጣት በመራብና በመጠማት አብዝቶ በመጾም በብርድና በመራቆት ተቸገርኩ። የቀረውንም ነገር ሳላቋርጥ ዕለት ዕለት የሚከብደኝ የአብያተ ክርስቲያን ሁሉ ሐሳብ ነው። ታሞ እኔ የማላዝንለት ማን ነው? በድሎስ እኔ የማልደነግጥለት ማን ነው? መመካት የሚገባ ከሆነስ እኔም በመከራዬ እመካለሁ። ለዘላለም ብሩክ አምላክ የሆነ ጌታችን የኢየሱስ ክርስቶስ አባት እግዚአብሔር ሐሰት እንደማልናገር ያውቃል። ከደማስቆ ከተማ ከንጉሥ አርስጣሴዎስ በታች የሆነ የአሕዛብ አለቃ ሊይዘኝ ወደደ። የደማስቆን ከተማ ያስጠብቅ ነበር። በቅርጫትም አድርገው በመስኮት በኩል በአጥሩ ላይ አወረዱኝ፣ በእጅም አመለጥኩ። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12። እነሆ መመካት ይቻለኛል፣ ነገር ግን አይጠቅምም። ደግሞም ወደ ጌታ ራእይ መገለጥ እሄዳለሁ። በክርስቶስ ያመነ አንድ ሰው አውቃለሁ። ዘመኑ በ14 ዓመት በፊቱ ነው። ነገር ግን በስጋው ይህን ነፍሱን እጅግ እግዚአብሔር ያውቃል። ያን ሰው እስከ 3ኛው ሰማይ ድረስ ነጥቀው ወሰዱት። ያን ሰው አውቀዋለሁ። በስጋውም ይህ በነፍሱ እንጂ እግዚአብሔር ያውቃል። ወደ ገነትም ነጥቀው ወሰዱት። በዚያም ሰው ሊናገሩ የማይችሉ የማይተረጎም ነገር ሰማ። ስለዚህም እንደዚህ ባለው እመካለሁ በመከራ እንጂ በራሴ ሳልመካም። ብመካ ብሻም አላዋቂ አይደለሁም። እውነት እናገራለሁ። ነገር ግን ስላዩኝና ስለሰሙኝ እንደምበልጥ አድርገው እንዳይጠራጠሩኝ ትቼዋለሁ። ስለዚህ ቢሆን ብዙ ራእይ እንዳልታበይ ሰውነቴ የሚወጋ እርሱንም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ስለዚህ ከእኔ ያራቀው ዘንድ ጌታዬ 3 ጊዜ ማልድኩት። እርሱም ጸጋዬ ይበቃል፣ ኃይሌስ በደዌ ያልቃል አለኝ። የክርስቶስ ኃይል በእኔ ላይ ያድር ዘንድ በመከራዬ ልመካ ወደድኩ። ስለዚህም ስለ ክርስቶስ መከራ መቀበልን፣ መሰደብ፣ መጨነቅ፣ መሰደድ፣ መቸገር ወደድኩ። መከራ በተቀበልኩ ጊዜ ወዲያውን እበረታለሁና። እነሆ እናንተ ስላገበራችሁኝ በመመካቴ ሰነፍ ሆንኩ። ለእኔማ በእናንተ ዘንድ ለከብር እናንተ ምስክሮች ልትሆኑ ይገባኝ ነበር። እኔ እንደ ኢምንት ብሆን ዋና ዋናዎቹ ሐዋርያት ሁሉ ከሰሩት ያጎደልኩባቸው የለም። የሐዋርያ መልእክትስ በፍጹም ትዕግስትና በተአምራት ድንቅ ሥራ በመስራት በኃይላት ተደርጎላቸዋል። እክድባችሁ ዘንድ ወደ እናንተ ካለመምጣት በቀር ከአብያተ ክርስቲያን ሁሉ ያስነሳኋቸው በምንድን ነው? ይችን በደሌን ይቅር በሉኝ። እነሆ ወደ እናንተ ልመጣ ልዘጋጅ፣ ይህ 3ኛዬ ነው። ነገር ግን አልተፋጠንኩም። ገንዘባችሁ የይደለ እናንተ እሻለሁ፣ ልጆቹ ለወላጆቻቸው የይደለ ወላጆች ለልጆቻቸው ሊያከማቹ ይገባልና። እኔ ግን እጥፍ ድርብ አወጣለሁ፣ ስለ ሕይወታችሁ ሰውነቴን አሳልፌ እሰጣለሁ። እናንተን እኛ በወደድናችሁ ራሴን ወደድኩ። እኔ አላከበርሁባችሁም፣ ነገር ግን ምክር አዋቂ ሆኜ በመጠበብ ወሰዷችሁ። በእውኑ ይህ አድርጎልኝ ብዬ ወደ እናንተ የላኩት መልእክት አለ ወይስ የቀማችሁ ነገር አለን እንጂ? ኖ ቲቶን ማለድኩት፣ ከእርሱም ጋራ ሌላው ወንድማችን ላኩት። በእውኑ ቲቶ የበደላችሁ በደል አለን ቲቶ የበደላችሁ በደል አለን። በእርሱ ካደረገው መንፈስ የምንመላለስ እርሱ የሄደበትን ፈለግ የምንከተል አይደለንምን? እኛስ ደግሞ ስለ ራሳችን የምንከራከርባችሁ ይመስላችኋል? እግዚአብሔር በክርስቶስ ሆነን እናገራለን። ወንድሞቻችን ወይ ይህ ሁሉ ግን በእናንተ ታነጹ ዘንድ ነው። ነገር ግን ወደ እናንተ በመጣሁ ጊዜ እንደምወደው ሆናችሁ ያላገኘኋችሁ እንደሆነ እኔም እንደማትወዱት እሆንላችኋለሁ ብዬ እፈራለሁ። ወይም እኮ በመካከላችሁ ክርክር፣ ኩራት፣ መቀማመጥ፣ መበሳጨት፣ መዘባበት
ወይም መተማማት፣ መታወክ ወይም ልብን ማስታበይ ይኖር ይሆናል። ወይም እንደገና ወደ እናንተ በመጣው ጊዜ እናንተን ምክንያት እግዚአብሔር ያሳዘነኝ ይሆናል። በደሏ ንጹሕ ላልገቡም ስለ ክርስቶስ ስለ ርኩሰታቸውም ስለ መዳናቸውም ስለሚሰሯቸው ዝሙታቸው ብዙዎች አዘን ይሆናል። ሁለተኛዋ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 13 ነገር ግን ሁሉ በሁለት ወይም በሶስት ምክር አፍ የሚጸና አይደለም። ወደ እናንተ ስመጣ እነሆ ይህ ሶስተኛዬ ነው። ጥንቱን አስቀድሜ እነግራለሁና አሁንም አስቀድሜ እናገራለሁ። ቀድሞ ከእናንተ ጋር ሳለሁ እንደነገርኳችሁ አስቀድሞ ለበደለ ሌሎች ሁሉ እንደገና የመጣሁ እንደሆነ በረራዬ እንዳላደርግ እንዲህ ሳልኖር በሶስተኛ ጊዜ እኖራለሁ። ክርስቶስ በእኔ አድሮ እንደሚናገር ማስረጃ ትሻላችሁና እርሱም ሁሉ የሚቻለው ነው እንጂ በእናንተ ዘንድ የሚሳነው የለም። በድካም ተሰቅሏልና በእግዚአብሔር እንደክማለን። ነገር ግን ስለ እናንተ በሚሆነው በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። በሃይማኖት ጸንታችሁ እንደሆነ ራሳችሁን መርምሩ፣ እናንተ ራሳችሁን ፈትኑ። ኢየሱስ ክርስቶስ ከእናንተ ጋር እንዳለ አታውቁምን? እንዲህ ካልሆነ ግን እናንተ የተናቃችሁ ናችሁ፣ እኛም ብርሃን የተናቅን እንዳይደለን እንደምታውቁ እኔ አምናለሁ። ምንም ክፉ ስራ እንዳትሰሩ ወደ እግዚአብሔር እንጸልያለን። መልካም ነገር እንድታደርጉ ብቻ ነው እንጂ እኛ ደጎች ልንባል አይደለም። እኛም እንደ ተናቁ ሰዎች እንሆናለን። እውነት ጸንተን እንኖራለን እንጂ ከክርስቶስ ከእውነት መውጣት አንችልምና እናንተም ትበረቱ ዘንድ እኛ ስንደክም ደስ ይለናል። ጸሎታችንም በእናንተ ፍጹም ትሆን ዘንድ ነውና። ስለዚህ እግዚአብሔር ለማፍረስ ያይደለ ለማነጽ በሰጠን ስልጣን ወደ እናንተ በመጣን ጊዜ ቁርጥ ነገር እንዳላደረገባችሁ ስልጣን እንዳለው ሰው እናንተ ጋር ሳልኖር ይህን እጽፋለሁ። ወንድሞች ሆይ እንግዲህ ደስ ይበላችሁ፣ ጽኑ፣ ታገሱ፣ በአንድ ልብም ሁኑ፣ በሰላም ኑሩ። የሰላምና ፍቅርን አምላክም ከእናንተ ጋር ይሁን። በተቀደሰ ሰላምታ እርስ በርሳችሁ ሰላም ተባባሉ። ቅዱሳን ሁሉ እንዴት ናችሁ ይሏችኋል። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን፣ አሜን። የመቄዶንያ ክፍል በምትሆን በፊልጵስዩስ ተጽፎ በቲቶና በሉቃስ እጅ ወደ ቆሮንቶስ ሰዎች የተላከ ሁለተኛው መልእክት ተፈጸመ። ለእግዚአብሔር ምስጋና ይሁን ለዓለም ዓለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሰማያዊ መንገድ ሚዲያ ነው። ሚዲያውን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። በያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያድርግልን። አሜን።